ምን ልትለን የፈለግከው? ምንም የገባን ነገር የለም። አሁን አንተ ችግሩን መሰለህ ታወራለህ። አረፍተ ነገሩ ግን ምንም በቃ ወጉን የጠበቀ አይደለም። አይደል ምን መሰለህ አቡና ስታወራ ይኸውልህ፣ አቡና ስታወራ ማውራት የፈለግከው ነገር አደራጅተህ ታወራ። ጎበዝ አዳምጠኝ። አንተ አልከረላውን በስ አንተ የሆነ ሳለ እንደዚህ አድርጎ አቅም ጎበዝ። እሺ አሁን አንተ ነገሮች ስለገቡ ምናምን ጌታና ጊንተ ጎበዝ። አሁን አንተ አፎገርክ እና ጎበዝ። እሺ አልፎገርኩም እኔ አይደለ መልእክትህን ቁም ነገር ነው ያወራው። አሁን መልእክት ራሱ ቆይ ራሱ ቀርሰብ ታስቀምጥልኝ ምን ነው ደስ የሚል ታውቃለህ? አሁን ለምሳሌ የሆነ ነገር እኮ ልትነግረን አይደለም። አሁን ስማኝ ምን ልስማክ? እያወራክ እኮ አይደለም። ዝም ብሎ እኮ የተበጫጨቀ ነገር እኮ የምታመጣ። እሺ በሰማይና ትሞታለህ አቡነ? አዎ ሞታለሁ። እንደዚህ የተበጫጨቀ ሀሳብ እየነገርከኝ ለምን አልሞትም እንዴ? ይሄ እኮ የመስማት ጉዳይ አይደለም። እኔ ይኸውልህ 2-3 ሰዓትም ሰማሃለሁ ቁጭ ብዬ አንተ ብቻ እያወራክ፣ ግን ስታወራ መልእክት ይኑረው ነው፣ ሀሳብክ ይደራጅ ነው። ምን እየነገርከኝ እንደሆነ አልገባኝም። ቅድምም ዮናታን አክሊሉ ይመጣና ትላለህ፣ ከዛ ምን አለ ሲል በስማም ትላለህ። ማቲ በቃ እንትን ምን አለ ሲል በስማም ትላለህ። ማለት ምን ልትናገር እንደፈለግ ለአድማጮችክ ካልገባ መናገሩ ትርጉም የለው፣ ዝም ይሻላል። ምን እያልክ እንደሆነ ካላስረዳክ እሱን ነው እንጂ እኔ በፍጹም አልቀልድኩብህም። ለምን ቀልድብሃል? አንዳንዴ ምን እንደሆነ ታውቃለህ አቡና? አሁን አንተ ራሱ ከአንተ ጋር ካወራሁ ራሱ ደስ አለኝ። እስኪ ምከረኝ፣ የምሬን ነው። አንዳንዴ ምን መሰለኝ፣ ምን ልምከርክ? አንተ ነህ የኔ እኮ ልመክርህ አይደለም፣ አውራ ግን አንዳንዴ ሰው መረዳት እኮ አንዳንዴ ሰው የሚገልጽ የፈለገው ምን ላይ ነው ያለኸው? ምን ልምከርህ? እኔ እኮ አላወቅኩም። እንዴት ለመምከር ለምሳሌ ምን መሰለህ መነሳት አለብኝ ነገር ሞቅ ብሎሃል እንዴ አንተ? የስ አይደለ? እሺ ቀጥል እኮ ይመችህ እግዚአብሔር። እኔም ራስ ተመቸኝ። ምን አለ መሰለህ እናንዴ እኔ እኮ ይኸውልህ ጠርጥሬያለሁ። ይኸውልህ ስጠረጥር ግን የማቲ ዝምታ ራሱ ማዳመጥ ይሻለኛል ከአንተ። ይኸውልህ ስጠረጥር ዝም ብዬ ሞቅ ብለዋል ወይም ጠጥታል ብዬ መጠየቅ ስላልፈለግኩ ነው ዝም ያልኩ። ግን አንዳንድ ጊዜ የድሬዳዋ ልጅ ስትሆን ምናምን እንደዚህ ታወራለህ። ይኸውልህ የድሬዳዋ ልጅ የሐረር ልጆች ምናምን እንደዚህ የተቆራረጠም ነገር ሊያወሩ ይችላሉ። አማርኛቸው አራስ ወራኝ እንድንጫወት ዝም ብያለሁ። የሰማሁ እኮ ዝም ስልም ደግሞ አውራት እንዳትለኝ እሺ። ማቲ ጋር መቁጠሪያ ምን ያደርጋል እያለች ነሳብል ይቆጥራል። ማቲ ይቆጥራል። ተመችቶኛል። ይቅጠራል። ዛሬ ያቺ ልጅ ምዕራፍ አለች። እኔ ገብተህ በእሷ ናት ጥራ በለኝ ብትለኝ በለኝ ላዳምጥ። በሚቀጥለው በእንደዚህ ሙድ አልገባም። ዝም ብለህ ችግር የለውም በእንደዚህ አይነት ሙድ መግባት። ይኸውልህ ምንም አንዳንድ ጊዜ እግዚአብሔር ለአጋጣሚዎች ነገሮችን ሊጠቀም የሚችልበት ስለ ራስህ
እንደዚህ አይነት አጋጣሚዎች እግዚአብሔር እንትን ሊሰራብህ ወይም ከወንድሞች ጋር እንደዚህ ራሱ መርጠ መንፈሳዊ ነገር በጣም ይገርም ብዙ ለዛ ነው። በጣም ጥሩ። ስለዚህ መርጠ መንፈሳዊ ነገር የሚወራበት ቦታ ራሱ እንደዚህ አይነት ሙድ ውስጥ ሆነ መቆየት ጥሩ ነው። ምክንያቱም ቲክቶክ ብዙ አማራጭ አለ። የሚደንሱ ልጆች አሉ፣ ቅጣት የሚቀጣጡ ልጆች አሉ። ቲክቶክ ላይ ገባ ሙዚቃ የሚከፍቱ የሚጋብዙ ልጆች አሉ። መንፈሳዊ ደግሞ ሌላ መንፈሳዊ የሚያደርጉ ብዙ ሰዎች አሉ። ከነዛ ሰዎች መካከል ዛሬ እዚህ ቦታ መሆንክ ለዛውም አንተ ባለህበት ሙድ ውስጥ በጣም ጥሩ ልብ እንዳለህም ማሳያ ነው። ቢያንስ መንፈሳዊ ነገር መስማት መርጠሃል። ምርጫ ደግሞ ታውቃለህ ዘላለምን ወይም ህይወትን ዲተርማይን ያደርጋል። የህይወትን ጉዳይ ይወስናል ምርጫ። አንድ ሁለት እህታማሞች ነበሩ፣ ማርታና ማርያም የሚባሉ የአልዓዛር የሚባል ሰው ወንድም ናቸው። እና ኢየሱስ ክርስቶስ እንግድነት ከገባባቸው ጥቂት ቤቶች መካከል በወንጌላት ውስጥ ከተጠቀሱ ጥቂት ቤቶች መካከል በተደጋጋሚ እንግዳ ሆኖ የገባበት ቤት የነ ማርያምና የነ ማርታም ቤት ነው። እና አንድ ቀን ኢየሱስ እንግዳ ሆኖ ገባ። ማርታ በጣም ኢየሱስን ትወደዋለች። ስለምትወደው የከበረ እንግዳዋ ስለሆነ ጓዳ ውስጥ ትንጎዳጎዳለች። አንዳች የሚቀምሰውን አብረውት ያሉትም ሰዎች የሚቀምሱትን ለማዘጋጀት ትንጎዳጎዳለች። ግን ደግሞ ማርያም የምትባል ደግሞ እህት አለቻት። ኪችን መግባት አልፈለገችም፣ ወይም ኩሽና መግባት አልፈለገችም። ለኢየሱስ ምግብ ማቅረብ ወሳኝ ጉዳይ እንደሆነ አልተሰማትም። ምንድነው የተሰማት? በጊዜው ይቺ ሴት ከኢየሱስ እግር ስር መቀመጥ ነው የተሰማትና ማርታ እየተንጎዳጎደች፣ ማርያም እግር ስር ነበረች። ኢየሱስ ክርስቶስ ከአፉ የሚያወጣው ታውቃለህ፣ ህይወት የሚሰጥ ቃል ነው ከአፉ የሚያወጣው። ምክንያቱ እሱ ራሱ ህይወት ስለሆነ ማለት ነው። የሚያስተምረው ትምህርት ትእዛዝ ነው። ዘላለምን የሚወስን ትእዛዝ ነው ከኢየሱስ አፍ የሚወጣ ትምህርት። ለምሳሌ አሁን እኛ ክርስቲያኖች ይሄ ነገር ለድህነት ይሆናል ለድህነት አይሆንም የሚል ክርክር ስንከራከር የምንጠቅሰው ኢየሱስ የተናገረውን ትምህርት ነው። እና ኢየሱስ የሚያወጣው ትምህርት የዘላለም ህይወትን የሚወስን እንደሆነ የገባት ማርያም እግሩ ስር መቀመጥ መረጠች። እና ማርታ እንግዳዋን ኢየሱስን ለማስተናገድ ስትንጎዳጎድ ብቅ ስትል ማርያምን ተመለከተቻት። ከዛ ጌታ ሆይ እህቴ ተነስታ እንድታግዘኝ ተነሽ በላት ብላ ገሰጸቻት፣ እህቷን ማለት ነው። ኢየሱስ ለማርያም እንደዚህ አላት። ኢየሱስ ለማርታ እንደዚህ አላት፣ ማርታ ሆይ አንዴ ከስፒከሩ አፍክን አርቀውማ። ከስፒከሩ ስተነፍስ በኃይል እየተሰማ ነው። ቴንኪው። እና ኢየሱስ ለማርታ ምን አላት? አንድ ጊዜ እህቴ እንድታግዘኝ ተነሺ በላት ላካት እኔ ጋ ብላ ስትጠይቀው እንደዚህ ብሎ መለሰላት፣ ማርታ ሆይ ስለምን ትባክኛለሽ? እሷ ልታስተናግድ ነው ተፍተፍ የምትለው። በኢየሱስ ፊት ግን መባከን ነበረ፣ ድካም ነበረ። ሽር ጉዷ ኢየሱስ ፊት የመባከን ያክል ነበረ። ከዛ እንደዚህ አለ፣ ማርያም መልካምን ዕድል መርጣለች፣ ከእሷም አይወሰድባትም አለ። አለቀ በቃ። እኚህ ሁለት እህቶች የነገስታት ንጉሥ ኢየሱስ እነሱ ቤት ውስጥ ገብቷል። ማርታ የመረጠችው እሱን ለማስደሰት ከኩሽና ምግብ አዘጋጅታ ለኢየሱስ ማቅረብን ነው የመረጠችው ማርታ። ማርያም ደግሞ እኔ ከማቀርብለት ምግብ ከሱ አፍ የሚወጣ የህይወት ቃል ለእኔ የዘላለም ህይወት የበለጠ ይጠቅማል ብላ ከእግሩ ስር ቁጭ ብላ ከታች ወደ ላይ አንጋጣ ረቡኒ መምህርን ኢየሱስን ቀና ብላ እየሰማች የህይወትን ቃል ከአፉ ሲያንቆረቆር ታደምጠውና ተሰማው ነበረና ኢየሱስ አይን ውስጥ የሚበልጥ የነበረው የማርታ ጉድ ሳይሆን የማርያም በእርጋታ መቀመጥ ነው።
ኢየሱስ ባለበት ብዙ ከመባከን ጥቂት መቀመጥ እግሩ ስር መቀመጥ ህይወት እንደሚሰጥና ይሄ ደግሞ የምርጫ ጉዳይ ነው። አሁን እዚህ ውስጥ ያለን ሰዎች አለን ወደ 60 ምናምን የምንጠጋ ሰዎች አለን። ደጅ ሆነው ደግሞ ሳይገቡ የሚያዩ ሰዎች ይኖራሉ። ስልክክ እጅክ ላይ አለና ስልክክ ላይ ፖለቲከኞች አሉ። ፖለቲከኞች ጋር መግባት ትችላለህ። ቀልደኞች አሉ። ከሆድክ እስኪ ቆስል ድረስ ሊያስቁክ የሚችሉ ሰዎች አሉ። ደግሞ ዓለማውያን ዘፋኞች አሉ። እርዳታ የሚሰሩ ልጆች አሉ። መልካምም ጥሩም እኩይም ተግባር የሚያደርጉ ሰዎች አሉ። በዚህ መካከል ቃለ እግዚአብሔር የሚወራበትን ቦታ መምረጥ በጣም በቃ እግዚአብሔር ሲረዳህ የሚሆን ነገር ነውና አንተ ቢያንስ አፕሪሼት ላደርግ የምፈልገው ቅድም ተናግረሃል። ሞቅ ብሎኛል ብለሃል። ሞቅ ብሎ ግን ሞቅ ያለ ዘፈን ያለበት አይደለም የሄድከው። አትሊስት የመጣከው ወንድሞችህ መካከል ነውና ይሄ የሚበረታታ ነው። ነገ ደግሞ ዛሬ በማድረግህ የምታፍርበትን ነገ ባላደርገው የምትለውን ነገር የእግዚአብሔር ጸጋ አስችሎክ የማታፍረውን ህይወት የምትመኘውን ኑሮ እግዚአብሔር እንደ ጸጋው እና እንደ ምሕረቱ ባለጠግነት ያደርግልሃል ብዬ ተስፋ አደርጋለሁና አንተሽ እናከብርሃለን፣ እንወድሃለን። ስለመጣ ደስ ይለናል። ቅድም ስትናገር የተደራጀ ቃል እንድትናገር ከመፈለግ አንጻር ነው እንጂ ነገሮችን የነገርኩ እንጂ ሌላ ነገር ፈልጌ አይደለም። ግብዝነትን ቀንስ ያልከው ልጅ እኔ አንተን በብሎክ ብቀንስ ጥሩ ነው። ከግብዝነት በፊት ግብዝነት ከሆነ ማለት ነው። አቤላ አመሰግናለሁ። እና ምንም አይደለም ልልህ ቅድምም ማትን ሁሌ በገባለሁ። አንተ ብቻውን ትተኸው ትሄዳለህ። ሁሌ ብቻውን ነው ማየው። አይ የመተው ጉዳይ አይደለም። ብዙ ጊዜ እውነቴን ነው። አይ ደስ ይለኛል እና ማቲ ጋር አያለሁ። ከዛ የሆነ ጌም የሚጫወተው አንተ እንዳልከው አሉ። ዝም ብዬ እሱ ጋር መዝሙር ይከፍታል አንዳንዴ። ከዛ እወጣለሁ ዝም ብዬ ዛሬ ገባሁ እሱ ጋር ዝም ብዬ ነው። እዛ አንተ መጣ። እውነት ውሸት አላወራም። ብዙ ጊዜ በቃ አንድም ሰው ሁለትም ዛሬ እንደውም 70 ሰው 50 ምናምን ሰው ሞላ። ዛሬ እንደውም እግዚአብሔር ይመስገን ብቻውን ነበርና አንድም ሰው ይሁን በቃ ያዋለሁ። ከዛ አሳልፋለሁ። ስክሮል ታደርጋለህ። ግን ዝም ብዬ መዝሙር ሲያዳምጥም አየዋለሁ ምንላለሁ። ግን አቤል አቡናም ብዙ ጊዜ አይተን ኮመንት ሰጣለሁ ብዙ ቦታ ላይ። ቅድም አንተ ትችላለህ፣ ችግር የለውም። ግን ደስ ብሎኛል። አመሰግናለሁ። ከአንተ ጋር እንዲህ ስላወራሁ ራሱ ደስተኛ ነኝ። ሐዋሳ ነው ያለው አንተ? ሐዋሳ ከጭ ስል አገኝካለሁ። በውስጥ ቃል ግባ፣ በማቲ ፊት ቃል ግባ፣ በማቲ ፊት ቃል ግባ። ኧረ ጣጣ የለውም። መቼ የምመጣ ነው ቃል ማልገባው እንጂ ሐዋሳ እሱ አያገባኝ የሆነ መቼ ምናምንም ለምን እንዳልኩ ዛሬ ስማ፣ ቲክቶከሮች ሐዋሳን እያመሰዋን ነው እናያድ። ግን ወም አንድ ደቂቃ እንኳን እኔ ሐዋሳ አላውቃትም። ሐዋሳ ነዋሪ እንጂ ሐዋሳ የትኛው እንደሆነች የራሱ አይኬት አላውቅም። እንሰራለን ምናምን ወደ ቤት እንገባለን። ግን የእግዚአብሔር ቃልም እናቀላንልም መጽሐፍ ቅዱስ እናነባለን። ግን ያ ሳይሆን ካልኖርክበት አሁንም ገብቶሃል ታነባለህ። ኑሮን የሚወስነው እኮ የገባው ነገር ውጤት አይደለ? የገባው ነገር ውጤት ነው። ድሮ በርጫ ስንከተክት ኖርማል የነበርነው ሰዎች ከአንድ ቀንበጥ ጀምሮ ቀንበጧን እያደረግ ተርዚና እያደረግ ጓደኞች ጋር በጌታ ቆይ አዳምጠኝ። እግዚአብሔር ታምናለህ አንተ። አሁን ያን ነገር አቁሜ ማለት ነው ሁሉ አሁን ጨበርጫ ምናምን የምትለውን ቢያንስ ወደ 4 ወር ሆኖኛል። አሁን ዛሬ ድንገት ነው ሼቡና ራሱ ማታ ያደረኩት። የምሬን ነው የምልህ ይሆናል አይደል? የአንተ ህይወት ትዝ ይለኛል። ያለፈውን ቪዲዮ ያለው እላለሁ። በቃ አንድ ቀን አንተ ማቲ ጋር ትገባ ነበር። ትዝ ይለኛል። አንተሽ
አንትሽ በቃ ይደውልልሃል አቤላ እና ቴክስት አድርግለት ስልክህን በውስጥ በኩል ይደውልልህ አቤላ ይሻል ጻፍለት ይሻላል ቢደውልልህ ይሻላል ነገ በደንብ ሐሳብን ያስጨርሳል እንደዛ ነው ቴንኪ ተባረካ ጻፍክ እንዴ አሁን አስቀመጥክ አይደል አንትሽ አዎ በቃ ሊጽፍ ወጥቶ ምዕራፍ መቀጠል ትችላለሽ አንቺ ሰላም አቤል እንዴት አመሸ? ሰላም እሺ ብዛ እንዴት ነሽ እህታችን? አሜን ይመስገን። አይ ከፈለግሽበት ጀምሪ ችግር የለውም ኖርማል አንቺ ግባ ስላልሽኝ የገባሁት እንጂ ለመተኛት እንቅስቃሴ እያደረግኩ ስለነበር ያልገባሁት። አመሰግናለሁ። እኔ ምን መሰለህ ለምፈልገው መጥፎ ነገርን የሚቃወም ሰው እውነትን የሚቀበል የማይመስላቸው ሰዎች አሉና ስለነሱ ትንሽ ማውራት ፈልጌ ነው። ከዛ ሶሪ ትንሽ ስለማወራ ነው እንዳትቆጣኝ እሺ። ግን አደራህን አንዴ ፍላሚንጎ ጋር አግኝቼሃለሁና ፈርቼክ ነው ዝም ያልኩ። ችግር የለውም ተናገሪ። እሺ ምንድነው መሰለህ አንተ በምታስተላልፋቸው መልእክቶች እኔ እከታተልሃለሁ፣ በጣም ነው የምከታተልህ። አያለው፣ በደንብ እሰማለሁ፣ በደንብ ደግሞ አስተውላለሁ። የምትናገራቸው ነገሮች ሁሉ ትክክል ናቸው። በዛው ልክ ደግሞ አንተ ከምትናገረው በላይ የሚቃወም ሰው አለ እና የሚገርመኝ ነገር ስለሚቃወሙ ሰዎች እንኳን ምንም ደንታ አይሰጥህምና በእርግጥ እግዚአብሔር የሰጠህ ጸጋ ነው። ኮንፊደንስ ልል ነበር ሰው አይደለም እንደዛ፣ ይህ ጸጋ ነው ከላይ የተሰጠ። ለምንድነው እንደዚህ የምናገረው? የያዘው ሀሳብ ጥሩ ነው። በትትና ቢናገር ከሌባ ጋር እየተባበሩ ትትና የሚመስላቸው ሰዎች አሉ። ሌባን ሌባ ብለው መናገር የማይፈልጉ የማይደፍሩ፣ ግን ሃይማኖተኛ የሚመስሉ ሲሰርቅ አብረው እያመቻመቹ ሲያጨረብር አብረው ፈገግ እያሉ ምናምን። ከዛ አንተ እውነቱ ላይ ቆመ ደግሞ ስትናገር አንተን እንደ ወንጀለኛ የሚያዩ ሰዎች አሉና እነሱ ላይ ምን ይላል አቤል እላለሁ ብዙ ጊዜ። የሆነ ቀን ገብቼ ነበር አንተ ቤት፣ በጣም ብዙ ነው ሰው የነበረው። እንደገና ገስት ላይ ብዙ ሰው አለ። ከታችሁን ይሰም ያረጉ ያልፈሩ የሆነ ሰው ተነስቶ ግን ልክ አይደለህም ይህን አድርገሃል ሲባል እዛ ሰው ላይ ጣት የሚቀስሩ ሰዎች በእውነት እግዚአብሔር ምሕረት ያደርግላቸው። መቆጣት ያለብህ ቦታ ላይ መናገር ያለብህ ቦታ ላይ ተናግረ ተቆጥተ ሰው ካልገባው ለማንም ብለ ወደኋላ አትመለስም። ያን ነገር በጣም ስላንተ እግዚአብሔርን ማመስገን እፈልጋለሁ። እሰማለሁ አልተቋረጥኩም። እሺ እና እኔ በፊት ማለት እንደዚህ ሳይገባኝ በፊት ያው ቆመው ልክ አይደለም ብሎ ደግሞ አንድ ሰው ከመሃል ወጥቶ ደረቱን ነፍቶ ሲናገር ልክ ባለመቁጠር ራስን ዝቅ ማድረግ ነው ትህትና ከሚስተካከልሽ አካል ጋር። ስለዚህ አሁን ትሁት ነው ማለት አንድ ሰው እንትን ቃላቶቹ ኃይለ ቃላት አይጠቀምም ማለት አይደለም። እንደዛ ከሆነ ኢየሱስ ትሁት አይደለም እያሉ ነው ሰዎቹ። ምክንያቱም ኢየሱስ በወንጌላት መጽሐፍት ላይ በተለይ ፈሪሳውያን፣ ሰዱቃውያን ጸሐፍትን
ሲያገኛቸው እነዚህ የተለያዩ የማህበረሰቡ አካሎች ናቸው። እንደ ማህበረሰብ መሪ የሚታዩ ናቸው። በዘመናቸው ሲያገኛቸው እጅግ በጣም ጠንከር ያሉ ኃይለ ቃሎችን ይናገራቸው ነበረ። ዲያብሎስ ናችሁ፣ እሱ ከመጀመሪያ ገዳይ ነው፣ እናንተም እንደ አባታችሁ ዲያብሎስ ገዳዮች ናችሁ ብሎ መስክሮባቸዋል። የእግዚአብሔርን ሕግ የእግዚአብሔርን ትእዛዝ ስለ ወጎቻችሁ ስለ ወጋችሁ ስትሉ ሽራችኋል ብሎ በኃይለ ቃል ይናገራቸዋል። ኢየሱስ በጣም ኃይለኛ ቃላቶችን ይጠቀም ነበረ። ኢየሱስ ትሁት ነው ስንል ከአብ ጋር መተካከልን እንደ መቀማት ሳይቆጥር ራሱን ባዶ ያደረገበት ሰው የሆነበትን ነገር አንስተን ነው። ትህትና እሱ ነው። ትህትና ጅራፍ አለማንሳት የሚመስላቸው ሰዎች አሉ። ይህን ስል እኔ አቡነ ጅራፍ አንስቼ መጋረፍ አለብኝ እያልኩ አይደለም፣ ግን ስለ ኢየሱስ ትሁት ነኝ ያለበትን ልብ እንድትረዱት ነው። ለአባት ቤት አለመቅናት አይደለም ትህትና። የአባት ቤት ሲበዘበዝ አፍ መዝጋት አይደለም ትህትና። አስመሳይነት አይደለም ትህትና። ትህትና እውነተኛ ራስን ዝቅ የማድረግ መንገድ ነው፣ ከሚስተካከልሽ አካል ጋር ማለት ነው። በክርስቶስ አንዳች ምክር ቢኖር ደስታዬን ፈጽሙልኝ አለ ጳውሎስ። ማንም ለወገኔ ይጠቅመኛል ወይም ለወገኔ ይጠቅመኛል በማለት ለከንቱ ውዳሴ አንዳች አያድርጋል። አሁን ለከንቱ ውዳሴ የቃላት ካራቲስቶች አሉ፣ በጣም ቃላት እያሳመሩ የሚያወሩ አማርኛቸው ትሁትን መባል የአማርኛ ቃላቶቻቸውን ማለዘብ ላይ ትህትና ያለ የሚመስላቸው፣ እንደ ማህበረሰብም ትህትና የሚመስለን አለሳልሶ የሚያወራው ሰውዬ ትሁት ይመስለናል። በኃይለ ቃል እየተጠቀመ የሚያወራው ሰውዬ፣ በቦልድነስ የሚያወራው ሰውዬ ትዕቢተኛ ይመስለናል። በቃላት አጠቃቀም ደረጃ ቸርች ውስጥ አጎንብሶ የሚሄደው ሰውዬ የተሻለኝ ነው። አሜሊ ቴንኪው የተሻለኝ ነው። እና ቸርች ውስጥ አንቺ ዲያቆንነት ነው ማገለግለው ስላልሽ አጎንብሰው የሚሄዱ ሰዎች ትሁት ይባላሉ። ቀጥ ብለው የሚሄዱ ሰዎች እንደ ትዕቢተኛ ይታያሉና ትህትና ከማጎንበስ ጋር ከሆነ ነገር ጋር የሚያያዝ አይደለም። በተለይ የእግዚአብሔር እውነት ላይ ኮምፕሮማይዝ ማድረግ ትዕቢተኝነት ነው። እንደውም ከትህትና በተቃራኒ ትዕቢተኝነት ነው ልንለው እንችላለን። ትህትና እንደ ኢየሱስ ጅራፍ በሚያስነሳው ነገር ላይ ለአባት ቤት ቀንቶ መቆም ነው እንጂ በጣም ትሁት ነኝ ብሎ ነገሮች ሲበላሹ ጸጥ ማለት አይደለም። ቅድም የተናገርሽው አንድ ሀሳብ አለ። የተናገርሽው አንድ ሀሳብ ምንድን ነው? አንዳንድ የሚደረጉ ድርጊቶች አሉ። አንዳንድ ሰዎች እያሳደድኳቸው ይመስላቸዋል። አይደለም፣ ሞባይሌ ላይ እየመጡ ነው። እኔ ሆነ ብዬ የነቢያትን ቻናል ሰብስክራይብ አድርጌ ዩቱባቸውን ምን ፖሰቱ፣ ምን በሉ፣ ምን ጠጡ ብዬ ሰርች እያረኩ የምከታተልም ልጅ አይደለሁ። ጭራሽ ሰብስክራይብ ያደረግኩት ሐሰተኛ የለም። እዩ ጩፋን ነው ሰብስክራይብ አላደረግኩትም። ታምራት ታረቀኝና ዮናታን አክሊሉን አላደረግኩትም። ድሮ ነበር ማደርገው፣ አላደረግኩትም። ዜናቸውንም ወሬያቸውንም ስብከታቸውንም እየተከታተልኩ አሁን ምን ተፍሰዋል ስተት በሰሩ እያልኩ ስከታተላቸውም አልውልም። ግን ኮርተው የሚለቁት ይሄ ነው የኛ ልክና መልእክት ብለው የሚለቁት ነገር ላይ ቤተ ክርስቲያንን ወደ ጥፋት የሚወስድ ሀሳብ ስመለከት ውስጤ ከሞላ አላልፋቸውም። ማን ምን አለ ኮመንት ላይ፣ እነማን ተንፈራገጡ፣ እነማን አሁን የምናገረውን መልእክት ራስጌና ግርጌውን ቆርጠውን ለፈለጉት ዓላማ አዋሉ። ተሰብስበው ፎቶዬን ዘቅዝቀው ወይም ለጥፈው ተናገሩ። እኔን ለማሸማቀቅ የልጆቼን ስም ጠርተው ወይም የሚስቴን ፎቶ አድርገው ወይም የቤተሰቤን ፎቶ አድርገው እንዳዋረዱኝ ተሰምቷቸው ወደ ላይ ወደ ታች ወደ ጎን ወደ ግራ ወደ ቀኝ ተንፈራገጡ። አይመለከተኝም። ለምን እኔ እንደ ድንገት እንደ ኩራት ባላወራውም የመጣሁበት ባክግራውንድ
ሰዎች ክብሬ የሚሉትን ነገር ክብር ብዬ እንዳላስብ አድርጎ ነው ያኖረኝ። እስፔሻሊ አሁን ሰዎች እንደ ክብር የሚቆጥሯቸው ነገሮች ለእኔ ክብር አይደሉም። ገባሽ? ለስማቸው በጣም የሚጠነቀቁ ሰዎች አሉ። እኔ ስም የለኝም፣ ለስሜ አልጠነቀቅም፣ አይመለከተኝም። ጠፋ አልጠፋ ደግሞ አቡናም ብሎ ስም መጥፋት አለ። ምን የፈለጉንስ ቢሆን ክብሬ ብለው የሚያስቡት አሉ ሰዎች። ይሄ ጉዳይ የማይታለፍ ድንበሬ ነው የሚሉት አሉ። እኔ ምንም ነገር ድንበር አድርጌ አላስቀመጥኩም። ድንበርም ካለኝ የእግዚአብሔር ቃል ነው። የእግዚአብሔርን ቃል የሚያልፉ ከሆነ የሚጣሉት ከባለቤቱ ጋር ነው። አለቀ። ስራት ምንም ገንዘብ አልሰራሁበትም። እግዚአብሔር ረድቶ አግኝቼ ተባርክ ያለው ጌታ ረድቶኛል። ምንም የሚያሳፍር ነገር የለም። ሶሻል ሚዲያ በጣም አላፈርኩም። ሰው አጥቻለሁ። ጥቅም ቀርቶብኛል። አዎ ብዙ ጥቅም አስቀርቶብኛል። ወዳጅ አሳጥቶኛል። አዎ ብዙ ወዳጅ አሳጥቶኛል። ይህን ባለፈው እንደዚህ አይነት ሀሳብ ሳወራ ልክ ባይተዋር እንደሆንኩኝ ተስፋ እንደቆረጥኩኝ አድርገው የለቀቁ ሰዎች አሉ መሰለኝ። ቪዲዮን አላየሁም። አንድ ወዳጄ ናት የነገረችን። አዎ እውነትን ስትይዙ ብዙ ሰዎች ካጠገባችሁ ዞር ይላሉ። በተለይ የጽድቅን ሀሳብ ስትይዙ ብቸኛ እንድትሆኑ ትደረጋላችሁ። ያ ማለት ግን ብቸኝነቱ በጣም ተስፋ አስቆርጦኛል እያልኳችሁ አይደለሁም። ብቻዬን አይደለሁም፣ ከእግዚአብሔር ጋር ነኝ ብራዘር። አዎ ከሰው አንጻር ብቸኛ ልሆን እችላለሁ፣ ከእግዚአብሔር አንጻር ግን መቼም ብቻዬን አይደለሁም። አለቀ። እኔ ያለ ይላል ማቲማ አለ። አይ ከነበሩት አንጻር ነው እንጂ ከቀሩት አንጻር አይደለም እየተወራ ያለው። ከነበሩት ብዙ ሰዎች አንጻር ፍትልክ ብሎ ከአጠገብ የጠፉ ብዙ ሰዎች አሉ። ከዚህ እውነት ጋር ጸንተን በመቆማችን ማለት ነው። ከዛ አንጻር ነው የተወራውና ይሄ ሁሉ ነገር ሆኖ ግን ደስተኛ ነን። አዎ ደስተኛ። በእግዚአብሔር ተስፋ እናደርጋለን። አዎ ተስፋ እናደርጋለን። ያቺን ጽዮንን ተስፋ እናደርጋለን። ዳግም የሚመጣውን ጌታ ተስፋ እናደርጋለን። የሚገለጥ በክብር የሚገለጥ ጌታ ሪዋርድ እንዳለው እንደሚከፍል ተስፋ እናደርጋለን። ከክርስቶስ ጋር ኢየሱስን የሚመጣውን መድኃኒት ተስፋ እንጠብቃለን። ስለዚህ ደስተኞች ነን። ልባችን ሙሉ ነው። አሁን ሆነብን የምንለው ነገር ከሆነባቸው ከአባቶቻችን አንጻር ቀልድ ነው። የኛ ምንም አልሆንለትም። ለእግዚአብሔር ለወንጌል ምንም የከፈልነው ነገር የለም። በሞባይል ተዋውቀው በሞባይል ሰድበውን የሄዱ ሰዎች አሉ። እንኳን ሄዱልን እልል ምናምን ለማለት በጣም ልቤ ይፋቃል። በተለይ አንዳንድ ወዳጆቼ ሲለወጡብኝ ልቤ ወደ ታች ነው የሚፋቀው። ግን ይለወጡ፣ ምን ላድርግ? ያማል እኮ መለወጣቸው፣ ይደብራል እኮ መለወጣቸው፣ ያሳዝናል እኮ አከዳዳቸው ያሳዝናል እኮ። ግን ይሁን በቃ ላመንበት እውነት ነው። እኛም ለዚህ ላመንበት እውነት የካድናቸው ሰዎች ደግሞ አሉ። ይሄ ነው እውነታችን ብለን። ስለዚህ እኛንም ደግሞ የሆነ ነገር ተስማምቷቸው ላጥ ብለው በምስራቅና በምዕራብ የሚሄዱ ሰዎች ካሉ መንገዳቸውን ጨርቅ ያርግላቸው ነው የምንለው። ከዓላማ አንጻር ነው እንጂ እነዛ ሰዎች በመኖራቸው በመጉደላቸው በሕይወታችን በመውጣታቸው የጎደለ ነገር የለም እያለን አይደለም። አዎ ወዳጅነት ቢያንስ ምንም ባያጎሉብን የሆነ አንድ ወዳጅ ጎሎብናል። ስለጎደሉብን ግን ከእግዚአብሔር ጋር በእውነትና በዓላማ ለመቆም ለመሙላት ብቻ ሳይሆን ለመጉደልም ስለወሰንን ቢያጎሉብንም መሄዳቸው የሄዱት ግን ከኛ ጋር በግል በባህሪያችን ምክንያት ተጣልተው ሳይሆን በዓላማችን ምክንያት ተለያይተውን ነው። ስለዚህ ከሄዱ ሄዱ ነው፣ አይመለከተንም ልልሽ ነው። እና መጀመሪያም እንደዚህ አይነት ጉዳዮቹ ስገባ ይሄ ነገር እንደሚመጣ ጠንቅቄ ስለማወቅ መሀል ላይ ሰፕራይዝ ያልሆንኩት ለዛ ነው። አሁንም ቢሆን እንደዛ ነው። ወንጌል እያወራን መጽሐፍ ቅዱስ እየጠቀሰን ወንጌል ስበኩ ብለው ይጨቃጨቁናል። ወንጌል የማያምኑት ሰዎች እኮ ናቸው እንደዛ የሚሉ። በየጠንቋይ አዳራሽ የሚዞሩ በየሐሰተኛው መተተኛ አፖስትል ነኝ፣ ፕሮፌት ነኝ፣ ቢሾፕ ነኝ ምናምን
በሚል መተተኛና ደጋሚ አዳራሽ ውስጥ የሚሰገሰጉ የእግዚአብሔርን ሳይሆን የራሳቸውን አጀንዳ እየተሰበኩ ይገባልሃል ታምራት ሚራክል መኒ ሲባል የሚውል ትውልድ እኔ ጋር መጥቶ የጽድቅ ቃል እያወራው መቼ ነው ወንጌል የምትሰብከው ይለኛል። አይመለከተኝም። ለሱ ወንጌል ማለት ባንክ ውስጥ ያላሰብከው ይገባልሃል ነው። ለእኔ ወንጌል ያ አይደለም። ወንጌል ለሱ ማለት ምንድን ነው? ለእኔ ወንጌል ማለት መስቀል መሸከም ነው። መስቀሉን ተሸክሞ የራስን ትቶ የኢየሱስን ማስቀደም ነው። እግዚአብሔርን በመምሰል መኖር ነው ወንጌል ማለት ለእኔ። ወንጌል ማለት በክርስቶስ ኢየሱስ በሆነችዋ በቤተ ክርስቲያን በአካል ውስጥ ፋንክሽን ማድረግ ነው ወንጌል ማለት። ያንን የማያደርጉ ወንጌል ምን እንደሆነ የማያውቁ የግለሰብ ሱቅ ውስጥ አፖስትል ነኝ የሚል ጠንቋይ የሚካድሙና የሚያጠኑ ሰዎች ናቸው። እዚህ መጥተው ወንጌል መቼ ነው የምትሰብከው የሚሉኝ አይመለከተኝም። እና ያው የሚሸልምሽን ካወቅሽ ስትሮጪ የምትሮጪው መንገድ ላይ የሚያጨበጭቡልሽም የሚጮሁብሽም ሰዎች ሸላሚዎችሽ እንዳልሆኑ እያወቅሽ ነው የምትሮጪው። ሸላሜ ከፊት ሄዷል። መጽሐፍ የእምነታችሁ ጀማሪ ፈጻሚ ነው ይለዋል። እሱ በእምነቴን የጀመረ ነው። እሱ የእምነቴ ሐዋርያ ነው። ስለዚህ እሱ ጀማሬ በአባቱ ቀኝ ተቀምጧል። እኔም እሱን እየተመለከትኩ እንድሮጥ ነው መጽሐፍ ቅዱስ የሚያዘኝ ስለው ሰው እዚያም ኮመንት ላይ መጥቶ አንተ እኮ የምትገርመን ዩር ኔትወርክ ኢዝ ባድ ቱዴይ ትለኛለች። ጸግሽ ይቆራረጣል እንዴ ወገኖች? ይሰማል? አይቆራረጥም። አቤላ ይሰማል። ማን ነው ያለው? ጸግሽ አይሰማል። እኛ ጋር ጸግሽ አንቺ ነሽ መሰለኝ፣ አንደርግራውንድ ውስጥ ነሽ መሰለኝ ያለሽ አንቺ፣ ወይ ፓርኪንግ ውስጥ ነው ቁጭ ያልሽው ዛሬ። የታች አንደርግራውንድ ያለው ፓርኪንግ ውስጥ እና እንትን ነው ልልሽ የምፈልገው የኢየሱስ ክርስቶስን ፈለግ መከተል ነው ክርስትና። አንዳንድ ጊዜ በዜሮ የተባዛ የሚመስል አገልግሎት ያላቸው ግን እንደ ከዋክብት ደምቀው ያሉ እንደ ኤርሚያስ ያሉ ነቢያት አሉ። ያው መጽሐፍ ቅዱስ አባቶቻችንን ምሳሌ እንድናደርግ ስለሚያበረታታን ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ ምድረ በዳ የቀረውን በሙሴ መሪነት ከግብፅ ምድር የወጣውን ሕዝብ ጠቅሶ ጳውሎስ እነዚህ ለትምህርታችን ተጽፈዋል አለ። ውድቀታቸውም ድላቸውም መድረሳቸውም መንገድም ላይ መቅረታቸው የአባቶቻችን ለትምህርት ከተጻፈልን ኤርሚያስም ለትምህርታችን ቀርቶልናል ብዬ አምናለሁ። ኤርሚያስን የምታውቂው ከሆነ ነቢዩ ኤርሚያስን በኢየሩሳሌም በአደባባይ በመቅደስ በደጅ ላይ በየማዕዘኑ እግዚአብሔር የነገረውን ጄኒውን የሆነ የመለኮትን ድምፅ ያውጅ ይናገር የነበረ ነብይ ነው። አድማጭ ግን አልነበረው። መከራው የበዛ ተቀባይነት በማጣት በብቸኝነት የተሰቃየ ጌታ ሆይ እኔ ነብይነት ይቅርብኝ እስኪል ድረስ የተንከራተተ ነው። እውነትን የያዘ እውነተኛው ነቢይ ኤርሚያስ እያለ በጊዜው ላይ የነበሩ ሐሰተኛ ነቢያት ነበሩ። ጋይስ የሚታየኝ ኮመንት ብቻ ነው። አትታዩኝም፣ አትሰሙኝም እያለች ነው ደግሞ ታፉ። ዋትሳፕን ኢን አሜሪካ የሚለውን ፊልም ነው በቃ ሰሞኑን መስራት ያለብን። እየሰሙን አይደለም። ከአሜሪካ ያሉ ወገኖቻችን ነው የሚያሰሙን። ደግሞ ዛሬ ሎካል አገልግሎት ጌታ ሰጥቶን ነው። በቃ ምንም ልንረዳቸው አንችልም። አገር ውስጥና አረብ ሀገር ያሉ እህቶቻችን ብቻ ወንድሞቻችን እንዲሰሙን የጌታ ፈቃድ ሆኗል። በቃ ፒስፉል የት ነች? ሀና ካናዳ ናት። እና ካናዳ እየሰሙን ነው። ካናዳ በስንዴ ታብታብ እያደረጉ የሚሰሙት ይሰማል እነሱ። ልጆችን ማስጠመቅ ተገቢ አይመስለኝም። ቀጥል አቤል። ሄደ ልትከራከራት ነው። አይ አውስትራሊያ ይሰማለሽ። ይኸው እንትናም ተሻም እውነት እኮ አንቺ ካናዳ ነው ያለሽው። አሜሪካ ያሉት ወዳጆች ግን አልተሰማቸው። ማንቸስተር ዩሮፕና እንትን እየተሰማችሁ ነው። ጥሩ ነው።
ማንቸስተር ሲቲ ቡድን መሰለኝ እኮ ከተማው ነው ለካ። አይ ጥሩ ነው እናንተ ወዳጆቼ። ይኸው ድሮንም አሜሪካ ነው ያለው፣ አይሰማም እሱ። ፌቡ እንዴት ነሽ አንቺ? ፌቡ እንኳን ይሰማታል፣ ዩኬ ናት ያለችው። እንዴት ነሽ እላለሁ ደግሞ። አሜሪካ ያላችሁ ወገኖች ተለይቶ እናንተ እየተሰማችሁ አይደለም። አሜሪካ ያላችሁ ወገኖች ተለይቶ እናንተ እየተሰማችሁ አይደለም። ያ በአፍ የሚጽፈውን ታይፕ እኮ እየሞከርኩት እኮ ነው። ወይ ነው ይሰማሻል? ጉንፋን ነው በእናታችሁ። ሰው 4 ቀን ሆነ አይሰማም። ምን እናርግ ታዲያ ወገኖች፣ ምን እናርግ? እስቲ ውጡና ይህንን ስለማለት አይሰሙኝ ከሆነ ታይፕ እንዳላረግ አዝግ ነው። ታይፕ ማድረግ ዮባ ካናዳ ነው ያለው፣ ይሰማዋል። ወጣችሁ ግቡ። እኛ ወደ ሀሳባችን እንሂድ እና ምዕራፍ ሌሎቻችሁም የምትሰሙ ሰዎች እንግዲህ አንዳንድ ጉዳይ የሆነ ተቀባይነት ከማግኘት ጋር ብቻ እንዳይያዝ ተቀባይነት በአንድ ተደርጋችሁ ሊሆን ይችላል እኮ አይታወቅም፣ ሊሆን ይችላል እና አንዳንድ ጊዜ እውነት ይዘሽ የተቀባይነት ማጣት ብዛት ወይም ተቀባይ ብዙ ሰዎች እንዳልተቀበሉሽ ቢሰማሽ ውሸት ሊመስል የሚችልበት ፕሮባቢሊቲው ሰፊ ነው። ጽድቅ እውነት እየተወራ ብዙ በሃይማኖት የሚመሳሰሉሽ በሃይማኖት ማህበር የሆኑ ሰዎች ከእውነታውና ይኸው ኤሊያናም አይታያትም። በቃ ባን ተደርጋቸዋል። አሜሪካውያን ያላችሁ በኢንስታግራም እንገናኝ፣ ሲኞሪታ በዩቲዩብ እንገናኝ። ቲክቶከር በሙሉ ነው የሚያለቅሰው በነገር ላይ አሜሪካውያን ይኸው ምለው ነው ልክ እንዲሁ ወደደኝ ምለው ልጅ ቅድም ስለ የነበረውን ደከሙ። አንድ ቀን ከአሜት ውጭ አማኞችን ከመተቸት በዘለል አንድም ወንጌል ስትሰብክ አይተን አናውቅም አለ። እስቲ እየተደነስክ 1 ሚሊዮን ብር ይገባብሃል። አሜን በል። በቃ ወንጌል ጀምሬያለሁ። ለአንተ ይሄ ነው ወንጌል። አንድም ቀን ትናገር አይቻል አቅም ይላል። ምን ላድርግ ታዲያ? አንተ ሳማ ነው የምትመጣው። ሳማ ሰንበት ላይ ነው የምትመጣው። ምን ላድርግ? አይሰማም ድምፅ። አስገባኝ እያለ እየጻፈልኝ ነበር። አንተ ከገባ ጊዜ ጀምሮ አስገባ ውስጥ እንትና እንዳይሆን ቢሊ ኮንክ አስወጣለሁ። እኔ ልንገር ቀድሜ፣ አንደኛ ድምፅ ራሱ ያጥወለውደኛል ገና ስሰማው። እውነት ጥላቻ አይደለም። በቃ አንዳንድ ሰዎች መስማት አልችልም። አንዳንድ ሰዎች ድምፃቸው ወደደኝ ነው። አዎ፣ ግን እንዲሁ ነው የጠላኝ። እኔ እሱ እንዲሁ ተወዶ ሰላም ላንተ ይሁን። ሰላም ለሁሉም ይሁን። እንግዲህ እንዴት ተወድጅ ያለው አቡነ አማኑ አቤል እንዴት ነህ? ቤል አይደለሁም። ማን ነው ስምህ? ያው እንደወደደኝ በቃ ይበቃል። እንዴት ነህ? አይበቃም። እናንተ ተደብቃችሁ እኛም በግልጽ እያያችሁን ሀሳብ ለምን ትሰጡብናል? እሺ፣ አሰፋ እባላለሁ። አቤል
ከየት ቃሉ አልተመቸ መሰለ። ከየት እንዴት ነው? ደህና ነኝ። ካለሁበት ወንጌል አማኝ ነኝ። በክርስቶስ ደግሞ አምኜ የሚኖር ራስን አስተዋውቀንና እንዲወድድኝ አሰፋ ነኝ። ወንጌል ማትዬ አሰፋ ይባላለሁ። ያው ከታችም ተጽፏል። ሀናም ጽፋለች። አሰፋ ነው ብላለች። የት ነህ ያለኸው? የት ቸርች ነህ? በምንድን ነው የምታገለግለው? እሱን ነገር ንገረን። ያው እዚህ ቤት ሰው ሲገባ እንደዛ ራሱን አስተዋውቆ ነው የሚቀጥለው። እሺ፣ እኔ ደግሞ ወንጌል አማኝ ነኝ። ሙሉ ወንጌል ቤተክርስቲያን ተከታይ ነኝ። ምእመን ነኝ ነኝ። ኦኬ፣ ምእመን ነህ? እሺ፣ በሁለት ደቂቃ ቅሬታህን አቅርብ። እሺ፣ ቴንክ ዩ። ቅሬታዬን ፖይንት ይኖር ግን 2 ደቂቃ ሰጥቻለሁ። ከ57 ነው ከ59 ላይ ቆምባለው እንትን ላይ አይ ችግር የለውም። ያው እንግዲህ 2 ደቂቃ ሁሉ ደግሞ ላልጠቀም እችላለሁ። አቤልዬ ምንድን ነው መሰለ፣ እስከ ዛሬ ደግሞ ከአንተ ደግሞ የምንሰማው ነገር ምንድን ነው? ልክ ከክርስቶስ ወይም ደግሞ ክርስቶስን አምኖ በደሙ ደግሞ የታጠበ ዳግመኛ የተወለደ ሰው መጀመሪያ ርኅሩህ ነው። የጌታ ፍቅር ደግሞ በውስጡ አለው ብዬ አምናለሁ። አንተ እስከዛሬ ደግሞ ስንሰማ ደግሞ የነበረው ነገር ምንድን ነው? ወንጌልን ደግሞ ይሰብካሉ አማኞች ናቸው ተብልን ደግሞ የምናምናቸው ሰዎች ማንም ይሆን ሰው ደግሞ ቢያንስ በራሱ ጻድቅ የለም፣ ፍጹም የለም። ሰው ደግሞ የራሱ የሆነ ድክመት አለውና እነዚህ ሰዎች በየቀኑ ካፌ የሚወጣው ነገር ስትተች፣ አላስፈላጊ ነገር ስትናገር አንተ ብቻ ትክክል ይትሁንና ሌላ ሁሉ ደግሞ ውሸታም፣ እንደ እግዚአብሔር ሀሳብ ደግሞ የማይገለገል አጭበርባሪ እንደሆነ አንድ ሰው ደግሞ ላንተ እስከዛሬ አንድ ሰው ከሚያገለግሉ ወገኖቻችን መካከል ላንተ አንድ ትክክል ደግሞ የሆነ ሰው አይተን አናውቅም። ትክክል ማን ነው? አንተ ብቻ ነህ፣ ለራስህ ማለት ነው። እና ከዚህም ደግሞ በዘለለ ምንድን ነው የእግዚአብሔር ቃል ቁጭ ብለህ አንድ ቀን ደግሞ ስትናገር ስትሰብክ ስለ እውነተኛው ወንጌል ደግሞ ስታሳይ አይተን አናውቅም። ካንተ ደግሞ የምንሰማው ሁሉ ጊዜ ምንድን ነው? ሐሜት ነው። ሰዎች ደግሞ ከሰው ማጋጨት ነው። ይሄ ነገር ደግሞ የምታደርገው ምንድን ነው? ያገለግላሉ ብለው ደግሞ ሰዎች ከሚጠበቁት ላይ የሆነ ምንድን ነው ጭቃ ደግሞ ስትቀባ ብቻ ነው የምናይክ። እና ግን ደግሞ እውነተኛ የሆነ አገልጋይ እንደዚህ አይደለም፣ እንዳንተም አይደለም። አንተ ግን ደግሞ ለራስ ትክክል ነህ፣ ሌላ ግን ደግሞ ትክክል አይደለም። ይህ ደግሞ ለምን እንደምታደርግ እናንተ ያወቀው። ለእግዚአብሔር ደግሞ የራሱ የሆነ ስራ አለውና ግን ደግሞ አንተ እንድትኮን ደግሞ አልፈለግም። የምታደርጋቸው ነገሮች እንደ እግዚአብሔር ቃል ትክክል አይደለም። በምን ደግሞ መዝነሃቸው ነው እንደዚህ የምትሉ ሰዎቹ? አንተሳ መቼ ደግሞ ስታገለግል መቼ አየነህ? ልክ ለክርስቶስ ወንጌል ለእውነት የቆመ ለሰዎች እውነተኛውን ወንጌል ደግሞ ስታሳልፍ መቼ አየነህ? አንተን አላየነህም። የምናየህ ሰዎች ስትተች ብቻ ነው። ሰዎች ለራሳቸው የራሳቸው የሆነ ድክመት ሊኖራቸው ይችላል ሰዎች በመሆናቸው። አንተሳ ሰው አይደለህም? መልአክ ነህ አንተ። 2 ደቂቃ ሞላ። ቴንክ ዩ። አንተ መልአክ ነህ። መጀመሪያ እሱ ንገረኝና ከዛ ይለፋው። ቴንክ ዩ። መልስ ያስፈልገዋል ይሄ አንተ መልአክ ነህ ለሚለው? አዎ በደንብ እፈልጋለሁ። ምክንያቱም ደግሞ አንተ ብቻ ለራስህ ትክክል ነህ፣ ሰው ሁሉ ደግሞ ትክክለኛ አይደለም። የዛ ደግሞ የምትተቸው ወንጌል ደግሞ የሚሰብኩት ሰዎች ላይ ብቻ ነው ፎከስ የምታደርገው። እሺ ታንክ ዩ። አንተ ቀጥል። መላእክቶት ነው እንደ እስኪ በዛው ይመልስ አቤል። አይ ጤነኛ መልስ አንተ እንደሱ ሳይሆን ይኸውልሽ እንትን ወጌሻ ቤት ሄደሽ የምታውቂ ከሆነ ወጌሻ የቱ ጋር ያመመ የተሰበረ የወለቀብህ ብለህ ይጠይቅና ከዛ ዳበስ ያደርጉታል የተባለውን ቦታ በጣም የሚያቃስትበት ቦታ አካባቢ ላይ በደንብ ይታሻል፣ ይታጀላል። የወለቀ ከሆነ ይገጠምለታል። ስለዚህ እኔ ሁለት ጥያቄ ልጠይቀው። እኔ ሁሉንም ሐሰተኛ እንደምል ነው የሚሰማህ። ስለዚህ እኔ ሐሰተኛ ብዬ ከምናገራቸው አንተ በቃሉ ሚዛን መመዘኛ እውነተኛ እንደሆኑ ያረጋገጥካቸውን 3 አገልጋዮችን ጥቀስልኝ እስቲ። እኔ ሐሰተኛ ብዬ የምናገርበት
ጋው ነው ሰዎች ደግሞ የሚቆሙት። እንትን መልስ ሰዎቹ ታብራራለህ። ቆይ ችግሬ ከእንዳንተ አይነት ሰዎች ጋር ማውራት ችግሬ ቱ ዘ ፖይንት አትመጣ። እኔ እሱን ማብራሪያን እኔ አብራራልሃለሁ፣ ችግር የለው። ሰዎች ሁሉ እንትን ስህተት የለባቸው ማለት አይደለም፣ ድካም ይኖርበታል። የሰው ፍጹም የለም ምናምን በቃ ገብቶኛል። አሁን ጥቀስ ሰዎቹን ብቻ። ማብራሪያውን ቀጥሉ። ከጠቀስክ በኋላ ማብራሪያህን ለምን እንዳልካቸው ትነግረኛል። ቀጥል በቃ። እሺ ማንን ብዬ ደግሞ ልጠቅስልህ? አንተ ደግሞ ያልነካቸው ሰዎች ማን አለ እኮ? ማን ደግሞ አገልጋይ ነው ብለህ ደግሞ ያወራኸውን አንተ ስታሳየኝ ደግሞ አንድ አይደለም 10 አሳይሃለሁ። ግልጽ ስለሆነ አንድ እውነተኛ የእግዚአብሔር ሰው ነው ብለህ ደግሞ አንተ ስትናገር ደግሞ የሰማናቸው ሰዎች ደግሞ እኔ ወስኪ አንተ ያልሰደብከው ሰው አለ እኮ? አንተ ያገለግላል። ይጥቀስ ራሱ እሱ ነው የጠቅሰው። እንደዛ መስሎን ማት የምነው አሰፋ አንድ ሎጂክ ልጠይቅህ። ፐርሰናል ከእሱ ጋር እንጨርስ። አንድ ደቂቃ ሰከንዶች። ሰው ደካማ ነው ሙሉ አይደለም ብለሃል። ኦኬ፣ ድካም ካለ ኮንፍሮንቴሽን ያስፈልገዋል። ፐርሰናል ለምን ፐርሰናል ተወሰደ? ፐርሰናል ከተወሰደ አገልግሎቱ ፐርሰናል ነው ማለት ነው፣ የጌታ አይደለም። ወይም ደግሞ በመጽሐፍ ቅዱስ የሚደረግ ውይይት አይደለም ማለት ነው። አንተ ፐርሰናሊ ያልነካቸው ሰዎች አሉ እንዴ ስትል፣ ለምን ሰዎች ይነካሉ? ለምሳሌ መጽሐፍ ቅዱስ ተግሳጽ ፊት ለፊት የሚቃወሙ ሲኒየሮቻቸውን ፊት ለፊት የሚቃወሙ እነ ጳውሎስ ነበሩ። ታዲያ ኮንፍሮንቴሽን ለምንድነው እንደ ክፋትና እንደ ማሳደድ የሚወሰደው ብዬ ብጠይቅህስ? ታንኩ ጀስሚንዬ፣ ለዛም እኮ ነው ቅድም አንተ መልአክ ነህ እንዴት ነው ደግሞ ሁል ጊዜ አንተ ፍጹም ትሆንና ሁል ጊዜ ሰዎች ደግሞ የምትተቻቸው ደግሞ አልኩት። ደግሞ ለዛ ነው ወንድማችን በአደባባይ መልስ የጠየቅኩህን መልስልኝ። ወይኔ ነው አይደለ ወንድማችን? አዎ ሶስቱን ሰዎች ሶስቱን አገልጋዮች ማን ነው? ነብይ ነው ብቻ ጥራቸው ሶስቱን አገልጋዮች። እሺ ለምሳሌ አንደኛ ዮናታን አክሊሉ ደግሞ ልግ ደግሞ ሲሰድብ እንሰማለን። ኤርሚያስ አበበን ስሙ እንደው ደግሞ አይጠራም። ማነው ስሙ በእናት ቀለሜ ብሎ ደግሞ ሲጠራ ነው ሁሉ ጊዜ ደግሞ እንሰማው። አንደኛ ይሄ የጥላቻ ጥሪ ነው። ስሙ ደግሞ የራሱ ስም አለው። ራሱ ደግሞ በዛው ደግሞ ትረዳዋለህ ከየት ወገን እንደሆነ ልጁ። ሌላው ደግሞ ማን ነው ይሄ ዘማሪዎችን ብዙ ዘማሪዎች ደግሞ እንትን ሲያደርግ ሰምቻለሁ። አንዱ ማን ነው በእናት ሴተች ነበር ወዲሁ መዝሙሩን ደግሞ ወዲሁ እንትን ብሎ ስሙ አሁን አመጣልሃለሁ እና ሶስቱ ማለት ነው አውታሩ ከበደ። አዎ በቃ እነዚህ ናቸው። ሌላም አለ ያልኩህ እኮ አንተ ደግሞ ያልነካሃቸው ሰዎች አሉ እኮ ብያለሁ መጀመሪያ ወንድሜ። ጨምር ያው ሶስት አልከኝ እኮ ወንድማችን። ከዛ መጥላለሁ አሁን አገልጋይ ነው ያልኩህ። ከኔ አሁን አገልጋይ ንጠራ ያልኩህ። ኤርሚያስ አገልጋይ አይደለም፣ ለአንተ አገልጋይ አይደለም፣ ግን ደግሞ ለኔ አገልጋይ ነው። ለአንተ ነው። አየን ንገረኛ አንተ ምኑ ላይ ነው? ለምን እንደምትተቸው? እሺ ለአንተ ካልሆነ ለምን ትተቸዋለህ? መሬት ላይ ህዝብ የያዘ ሰው ነው እንጂ ኦንላይን ላይ ህዝብ የያዘ ሰው ያስጨንቅ። ኦንላይን ሆነ ምንድነው? መሬት ላይ ደግሞ ሰው የለውም? የሚያመልክበት ቤተክርስቲያን የለውም? ያለው ታውቀዋል? ኦኬ አንተስ አለክ? ለአንተ አለክ? በትክክል አለኝ። በምን ይታወቃል? ለአንተ አለክ፣ ለሱ ግን ደግሞ የለውም። ምንድን ማረጋገጫ? የለውም። እዛ ምእመን ነው እሱ። ንገረኛ። ለአንተ አለክ ምንድነው ህብረት የምታደርግበት? ለሱ የለውም። እንዴት ምንድነው አትለፋለህ? ጠየቅኩህ እኮ። ለአንተ ግን አለ ህብረት የምታደርግበት አለክ፣ ለሱ ሶሻል ሚዲያ ስማ፣ ቆይ እየሰማሁህ ነው። ዝም ብለህ አትቀባጠር። አንተም እያቀባጠርክ ነው። በቃ ልሸኝ ነው። አንተ ለምን መልስ የለም? የምን መልስ ነው? አንተ ይላል እንዴ?
አንተ ያለቱ መገላገል ነው እንጂ ወይ አማርኛ አትችል፣ ወይ በሀሳብ አደራጅተህ መናገር አትችል፣ ወይ እንደ እግዚአብሔር ቃል ማውራት አትችል። ዝም ብለህ በጣም ታገዝኩ፣ አሞኛል ለራሴ ከአንተ ጋር ልለፋለሁ። ድንዝዝ ያለ ሰው ነው አንተ። ማን ያልነካው አለ ይለኛል። የኢትዮጵያ ደግሞ አገልጋይ ያልቃል እንዴ? እኔ እርግጠኛ ነኝ ከ10 ሰው ከ15 ሰው በላይ ተናግሬ አላውቅም። ሁሉ ዓለም ላይ ያለውን ህዝብ ሁሉ እንደተናገርኩ የሚሰማችሁ ሰዎች ታሳዝናላችሁ በጣም። የተናገርኳቸውን ሰዎች ደግሞ የተናገርኩበት እያንዳንዱ ቪዲዮ ላይ ትክክለኛ ምክንያት አለኝ። ኤርሚያስ ቀለም ወርቅ አይተንፍሱ ነው ስሙ። ቻሌንጅ አድርጌዋለሁ። ፓስፖርትህን አውጣና አሳየ ብዬ። እኔ እውነት ነው የምወደው፣ ከእውነት ጋር ነኝ። አይ ኤርሚያስ እንድትለኝ ነው የምፈልገው ካለ እኔ ደግሞ በአባቱ ስም መጥራት ነው የምፈልገው። የእሱን ፍላጎት የኔን ፍላጎት መከበር አለበት። እንግዲያውስ የእሱ ፍላጎት በስሙ እንድጠራው ነው። የእኔ ፍላጎት ደግሞ በቀለሜ መጥራት ነው እሱን። ስለዚህ የእሱን ፍላጎት እንዳከብርለት የምትከራከሩኝ ሰዎች በጠቅላላ የእኔንም ፍላጎት ማክበር አለባችሁ። እኔ ቀለሜ ስል ነው ውስጤ ደስ የሚለው፣ ውስጤ ቅልም ነው የሚለው በቃ ስለ ቀለሜ ብዬ ስጠራ። ስለዚህ እንዳትናዳዱ። ማቲ ሪከርድ ያርክ ነው እንዴ? ሙዚቃ እንደዚህ ተነዛንዞ ገብቶ የረባም ነገር እንኳን የለውም። እኔ ማን ነው እንደተቃወም መብት የሰጠ ትለኛለች። ባይብል ነው እኮ መብት የሰጠኝ። አሁን ለምሳሌ አንቺ እኔን ትቃወሚያለሽ። ማነሽ? ሃኒ ክዊን የምትባይ ሰጥ እኔን መቃወም መብት የሰጠሽ ማን ነው? አንቺ። አሁን ብዙ ሰዎች ማይቃወሙ ይመስላቸዋል፣ ግን እኔን ይቃወሙኛል። ለምሳሌ ቪዲዮ ይሰሩብኛል። አሁን ይሄ ሰውዬ ሎጂኩ ራሱ እኔ ላይ አይሰራም። የእሱ ሎጂክ ለምሳሌ ምን አለ? ሲያጠፉ ስህተት ሲሰሩ ስልካቸውን ፈልጋ አለ። ስልኬን ፈልጎ አልደወለልኝም ይህ ሰውዬ። በውስጥ በኩል አናግራቸዋል። በውስጥ በኩል መጥቶ አላናገረኝም። ይኸው አደባባይ ላይ ነው ግግግጌና ድድድድ ሊለኝ እየፈለገው። ቢያንስ በውስጥ ማውራት አለብን የምትሉኝ ሰዎች ውጭ መቼም ኮመንት ላይ አታውሩ። ኮመንት ውጪ ነው። ላይቭ ላይ መጣችሁ አጨቅጭቁኝ። ላይቭ ውጪ ነው፣ አደባባይ ላይ ነው። ቪዲዮ ሰርታችሁ አትንገሩኝ። ቪዲዮም አደባባይ ላይ ነው። ስለዚህ እናንተ ሰዎች ያላችሁ ብቸኛ አማራጭ በውስጥ በኩል ነው ማለቅ አለበት ብላችሁ የምታምኑ ሰዎች እንደምንም ስልኬን ፈልጋችሁ በስልክ በኩል አዋሩኝ። እኔም ሐሰተኛ ነቢያትን አላምንም፣ ግን እግዚአብሔር ይፍረድ ነው የምለው አለች። ታዲያ እግዚአብሔር እነሱ ላይ ይፍረድ ካልሽ እኔም ላይ እግዚአብሔር ይፍረዳ። ተይኝ። ለእነሱ እግዚአብሔር ይፍረድ፣ ለእኔ ትጨቃጨቅኛለሽ። ተይኝ በቃ። ሁላችንም ላይ እግዚአብሔር ይፈርዳል። እንዲህ ብላችሁ የምታምኑ ፈራጅ እግዚአብሔር ነው። ሐሰተኛ ነቢያት ላይ እግዚአብሔር ነው ይፈርደው። አንተ ምን አገባ የምትሉኝ ሰዎች እሱንም እግዚአብሔር ይፍረድ፣ እኔም ላይ ጭምር አጨቅጭቁኝ። ማውራት በምትሄዱት ሎጂክ እኔን መናገር አትችሉም። በነገራችን ላይ ብዙዎቻችሁ እንዴ እግዚአብሔር ይፈርዳል፣ እግዚአብሔር አቡናም ላይ ይፈርዳል። በቃ ተውኝ። እነሱም ያጭበርብሩ፣ እኔም እቃወማለሁ ማጭበርበራቸውን። እኔም ስለመቃወሜ ይፍረድ፣ እነሱም ስለማጭበርበራቸው ይፍረድ እግዚአብሔር። እናንተ በቃ ተው፣ የራሳችሁን ኑሮ ኑሩ። እና አፍተሮል የሁሉ ትግል እኔን ዝም ማስባል ነው አላማው። ሌላ እኮ አንድ አቡና ነው ያላችሁ የሚያወራው አቡና ላይ ግን በቃ ዝም ማለት ነው። እስቲ ወንጌል ለምን አሰብክ የሚሉኝ ሰዎች አሉ። ወንጌል አይወዱም፣ ጸረ ወንጌል ናቸው ጭምር። ወንጌል የሚመስላቸው እነሱ ኢየሱስ ምናምን በቃ እኮ ተሰቀለ ሞተ ምናምን እያልኩ ሳወራ ስለ እዩ ጩፋን እንድተውላቸው ነው። እኔ ኢየሱስ ተሰቀለ ሞተ ተነሳልና ይሄ እዩ ጩፋ የምትሉ ሰውዬ ግን የኢየሱስን ሞት ይክዳል፣ የኢየሱስ ሞት ላይ ይነግዳል ብዬ ቀጥሎ ስለሱ ስለማወራ ወንጌል በቃ ተያይዞ ይሄዳል ወደዛ። ለኔ
የገላትያን መልእክት ምናምን ብዬ ጳውሎስ ከፈለጋችሁ ሙሉን ተቆረጡት አላቸው። ልዩ ኢየሱስ ሰበካችሁ አላቸው። ማን ነው ፈጥኖ አዚም ያደረገባቸው አላቸው ብዬ ወደ አዚም ወዳረገባችሁ እመጣለሁ። ኢምፕሊኬሽን የሚባል ነገር አለ። ባይብል ስታወሩ መጽሐፍ ቅዱስ ላይ ኤፌሶንን ገልጣችሁ በዛ ዘመን የነበረውን መልእክት ምናሴ በዩ ጩፋ ቀልድ የለም ይላል። ይመች ስማ እና ኤፌሶን በዛ ዘመን ላይ ጳውሎስ የጻፈውን ደብዳቤ ተደራሾቹን በጊዜው ሊያስተላልፍ የፈለገውን መልእክት አውርታችሁ ስታበቁ አሁን ለእኛ ዘመን ምን መልእክት አለው ወደሚለው መምጣት አለባችሁ። ኢምፕሊኬሽን ትሰራላችሁ። ባይብል ስታወሩ ስትሰብኩ ኢምፕሊኬሽን ላይ ስንመጣ አሁናዊ ለእኛ ያለውን መልእክት እናወራለን። ለምሳሌ ጳውሎስ ከሐሰተኞች ተጠበቁ ካላቸው እነሱን በዛ ዘመን የነበሩ ሐሰተኞች ልምምድ ይኖራቸዋል፣ ሐሰተኛ የሚባሉ ሰዎች ይኖራቸዋል። እኛም ያን ትምህርት ተምረን ስናበቃ በዛ ዘመን ስለነበሩ ሐሰተኞች አውርተን ዝም አንልም። በእኛ ዘመን ስላሉ እናወራለን። ዞሮ ዞሮ ባይብልም ሲወራ እነዚህ ሰዎች መውጣት አይችሉም ነው ምላችሁ። እናንተ ወንጌል የሚመስላችሁ ይሄ የእሹሩሩ ወንጌል ነው። ኢየሱስ ይህን ያህል ኪሎ ሜትር መስቀል ተሸክሞ ተጓዘ። ለምን ተጓዘ? ኢየሱስ መስቀል ተሸክሞ የተጓዘለት ህዝብ አሁን ዘይት ለመግዛት እየተጓዘ ነው። ስለዚህ ያን ጉዞ ማስተጓጎል የለብንም? አለብን። ከየዩ ጩፋ ዘይት ካለ ላክልኝ ይላል። እዩ የት ነው ያለከው? እንትን ቡና ምናምን ያለበት ሀገር ከሆነ ያለው በአመት አንዴ ይመጣል እዩ ጩፋ። በነገራችሁ ላይ ቡና የሚዘራበት ሚዛን አማን፣ ሚዛን ቴፒ፣ ይርጋ ጨፌ ምናምን ያላችሁ ሰዎች እዩ ጩፋን በአመት አንዴ የማየት እድል አላችሁ። ሚራክልን የማየት እድል አላችሁ። ለምን? ቡና ስትለቅሙ ይመጡና ክሩሴድ ያዘጋጁላችኋል። እናንተ ቡና ለቅማችሁ ገንዘብ ትሰራላችሁ፣ እነሱ ከቡና ለቀማ በኋላ የእናንተን ገንዘብ ይለቅማሉ። እንደ ሲወዷቸው እኮ ቡና ያለባቸውን ከተሞች አንተ አባቴ እንደ ጦጣ ከዛፍ ዛፍ እየዘለልክ ቡና ትለቅማለህ፣ ታስለቅማለህ። እሱ እንደ ኢንቨስተር ኪስ ውስጥ ያለውን ገንዘብ ይለቅማል። እና መናደድ የለባችሁም በዚህ ጉዳይ ላይ እና ምዕራፍ ነች በዚህ ጉዳይ ላይ ያስገባሽኝ እንጂ እኔ እዚህ ቤቱ ሰሞኑን ማወራ ያለሁት ሉቃስ ወንጌል አይደል? ትናንትና ሐዋርያት ሥራን ያወራ ነው። እዚህ ቤት ውስጥ ወንጌል አሰብክም ለምትሉ ሰዎች ኑ እስቲ ማታ 5 ሰዓት ነው ብዙ ጊዜ የሚከፍተው በኢትዮጵያ ሰዓት አቆጣጠር 5 ሰዓት ምናምን። ስለ እነዩ ጩፋ ምናምን አናወራም። ኑ ባይብል ተማሩ እስቲ። ይኸው 80 ሰዎች አላችሁ። ኑ እስቲ ባይብል ሲንቆሻቆሻ አትምጡ። ሐረርጌ ይምጣ ቡና አለ። ሐረርጌ ባለ ቡኖቹ ሙስሊሞች ናቸው። እና ባይብል እንወያያለን፣ እንጠያይቃለን። ኑ እስቲ አረል እንዴ ኢንቫይት አድርጋቸው እንጂ እነዚህን ሰዎች መምጣት እኮ አለባቸው። ማቲሻ ንገራቸው። አዎ ማታ ማታ እንገባለን። ዛሬ ትንሽ ረፈድ አድርገን ከ5 ሰዓት ማሳልፈን ስለገባን ኦፕን አድርገን እያወራን ቀጥለን ነው። ወንጌል ስበኩ የምትሉ የወንጌል ጥማት ያለባችሁ በበረሃ እንደሄደ መንገድ ላይ የያዘው በኮዳ የያዘው ውሃ እንዳለቀ ዳይሬክሽኑ እንደጠፋበት ተጓዥ የውሃ ያለ እንደሚል ለጉሮሮ ትንሽ ጠብታ ውሃ እንደሚናፍቀው የወንጌል ጥማት ውስጣችሁን ድርቀት የመታችሁ ወንጌል የት አለ ምትሉ፣ አረ ወንጌል ይሰበክ በየኮመንቱ አረ ወንጌል ምትሉ ሰዎች ማስታወቂያ እየሰራው ነው። በነገር ኑ 5 ሰዓት ጀምሮ ወንጌል አለ። ርቧችሁ የለ ጠምቷችሁ የለ ይናፍቃችሁ የለ እናንተ ወንጌል ተወዱ የለ ኑ እኮ ፊስቡል ንገራቸው።
እና ኑ እኔም ባልኖር ብኖርም ወንጌል አለ። እነ ማቲን ሰሟቸው። ምን ልበል ታዲያ? እኔ እኮ መቼ ወንጌል ሰብከ የምታውቀው ነው ይለኛል ድንገት እየመጣ ሰው። እንደውም እዚህ ሩም ውስጥ ገብተው ማለታቸው እኮ ምን ያህል አንተ በዛኛው ሳይድ ስትሄድባቸው ወይም እነሱ አምላክ ብለው ያነገሷቸው ሰዎች ጋር ስትሄድ ብቻ እንደሚሰሙ ያስታውቃል እንጂ እዚህ ቤት 2 ቀን 3 ቀን ገብተው ቢሆን ያውቁ ነበር። ሳውንድ ወደ ዮናታን ተቀይሯል። አዎ ጉሮሮክ ሲበላሽ እንደ ዮናታን ነው ድምፅ የሚሆነው ማለት ነው ትርጉሙ። በጣም ብዙ ከመጮህ እኔ እንኳን ጉንፋን ይዞኝ ነው። በጣም ብዙ ከመጮህ ልክ ስፒከር ከአቅሙ በላይ ድምፅ ሲከፈትበት እንደሚሰነጠቅ ከዛ ማይሆን ድምፅ እንደሚያወጣ ጉሮሮ ጌጅ አለው፣ መጠን አለው። ይህ የምትናገሩበት መጠን ከዛ አይታችኋላ። እኚህ ነቢይ የሚባሉ ሴቶች በጣም ሰዎቹ ጌታን አያምኑትም። በጣም ድምፃቸው ጎርናና ነው። ጌታን ስለማያምኑት ነው። በተፈጥሮ ድምፃቸው ጎርናና የሆኑ ሴቶች አሉ። ሴቶች እንዲህ ነቢያት የሚባሉ ሴቶች ጌታን አያምኑትም። እንዴት አወካትሉኝ? የሚሰማቸው ስለማይመስላቸው ነው የሚጮሁት። ጌታ እኮ የሻንሾካሾከውንም ይሰማል እኮ። በጣም እንድጮህ አይፈልግም ስለሚሉ በዛው ቄራ ሜክሲኮ የሚል የረዳት ድምፅ ይዘው ቁጭ ይላል ድምፃቸው። በቃ የአንድ ሴትዮ አለች ባለፈው አቡና አለች መታ ዩቲዩብ ላይ የምትሰራ ጸጉር ፓንክ ነገር ጸጌሽን ሆና የምትባል ጥሩ ጥሩ ነገር ታወራለች። አቡና አንተ ወንድም ምትሄድበት መንገድ ልክ አይደለም። እና በጣም ብዙ ጴንጤ ደግሞ ይሸወዳል በዚህ ድምፅ። እቺ ሴትዮ ከጌታ ጋር ብዙ ቆይታለች። ቆይታ አይደለም ብራዘር፣ እግዚአብሔር እንደሚሰማት ስለምትጠራጠር በጣም ነው ወደ ጌታ ምጮህ። እግዚአብሔር እንደሚሰማት አታምንም ሴትዮዋ። በጣም ጉሮሮ እስኪቀደድ ጩሃ ነው። እምነት የሌላት ሴት ናት ሴትዮዋ። እኔ ልንገርህ፣ እምነት ያላቸው ሴቶች ድምፃቸው እንደቀጠነ ነው። ምክንያቱም ጌታ በልብክ የተንሾካሾካትንም ነገር ይሰማሃል። እውነቴን ነው የምላችሁ። ጌታ አይደለም ተንበርክከ ቃላት አውጥተህ ቀርቶ ሳትጸልየው እኮ ያውቀዋል እኮ ጌታ። አቡነ ኢትዮጵያ። አዎ ጀምስ ማን ኢትዮጵያ ነው የምኖረው አይመስልም? ወንድም አለ አንድ የምናውቃት አለች እኮ እንደዛ የምትጸልይና ያዛ ቸርች የምትጸልይበት ስንገባ ክፍሉ ተሰንጥቋል ማለት ነው ግርግዳ። ኃይል አልፎ ነው ኃይል አልፎ እና የዚች ልጅ ድምፅ በቃ ከኛ ጆሮ አልፎ ግርግዳ መሰንጠቅ ጀመረ ምናምን። ጌታ ይጠብቅህ ለማለት ፈልጌ ነው። አሜን አሜን አሜን። እና ከባድ ነው ማለት ጌታን በጣም የምታምኑት ከሆነ የምታውቁት ከሆነ ታውቁታላችሁ። እንዴ ይሄ ወንጌል እኮ በጣም እጥፍ እኮ የተስፋፋ፣ እውነቱን ነው የምነግራችሁ። በመከራ ጊዜ በደርግ ጊዜ እኮ ነው ወንጌላውያን በቁጥር እጅግ የበዙት። ለዛም ከኳሊቲ ጋር መከራን የማይፈሩ መታሰር የማይፈሩ ኢሃፓ ምናምን ቀይ ሽብር ምናምን የሚባል በጣም ብዙ የተጨማለቀ እግዜር የለሽ የፖለቲካ ርዕዮተ ዓለም በበዛበት ጌታን ካዱ ሲባሉ በአደባባይ አንክድም የሚሉ ጀግና ወንዶች፣ ጀግና ሴቶች፣ በጣም አደገኛ በጣም መንፈሳዊነት አሁን የሚመስልህ አንተ እንቶኔ ለሚባል አገልጋይ እግር እስኪንቀጠቀጥ ድረስ መከራከር ነው የሚመስል። ለኢየሱስ ክርስቶስ ስለ ስሙ መሞት ስለ ስሙ መታሰር ነው ክርስትና ብራዘር። አሁን ከኢህአዴግና ከብልጽግና መንግስት መካከል ላይ ጴንጤ ያላችሁ ጴንጤዎች ምንም የምታውቁትም ጉዳይ ያላችሁ፣ መከራም ደርሶባችሁ አያውቅም። ከደረሰባችሁ ትልቅ መከራ ከደረሰባችሁ ጾማችሁ እስክትበሉ ድረስ የረሃብ ስሜት ነው የደረሰባችሁ። ሌላ ምንም የደረሰባችሁ መከራ የለም። እሱንም ከጾማችሁ ጾም የምታውቁ ክርስቲያኖች ከሆናችሁ
እንጂ ክርስትና ፈተናውና መከራው አሁን እናንተ የቅንጦቱን ያለኛ መንግስት ነን ምንድን እንደምትሉት አይደለም። የምሬ ነው የምላችሁ። በዛ ዘመን የነበረው ክርስትና ውስጥ ጮክ ብለው ቻርቾች መጸለይ አይችሉም ነበር። እግዚአብሔር ግን ጸሎት ይሰማ ነበር። ይንሾካሾኩ ነበር በየቤቱ ተሰብስበው 2-3 ሆነው በየዋሻው ተሰብስበው። እኔ እነዛን የሕያው ምስክሮች በአካል አግኝቼ እንዴት ወንጌል እንደሰበኩ ለማየት ሞክሬያለሁ። ደቡብ ውስጥ ያሉትን አባቶች በደርግ ጊዜ እንዴት ነበረ እከሌ የሚባል አብዮት ጠባቂ ነበር፣ ያሳደን ነበር፣ ዋሻ ውስጥ እንጸልይ ነበር፣ ተደብቀን እንጸልይ፣ ታስሬ ነበር የሚሉ አባቶችን አናግሬያቸው ነበር። እግዚአብሔር ይሰማል። በጣም በሹክሹክታ የሆነን ጸሎት ይሰማል። ማንም ባልሰማብኝ የምትሉትን የህመማችሁን ሌሊቶች ላይ ያቃሰታችሁትን ማቃሰት ይሰማል እግዚአብሔር። እና አሁን ያለው ጴንጤ ድምፁ በጣም እንደኔ አሁን በጣም የተዘጋጋ ድምፅ ያላቸው ጴንጤዎች ካያቸዋቸው አንደኛ ሲሰብኩ ሰው አሜን የሚላቸው ማይመስላቸው ሰባኪዎች፣ የጉሮሯቸው ጣራ እስኪቀደድ የሚጮሁት። ሁለተኛ መንፈሳዊነት መጮ ስለሚመስላቸው። ሁለተኛ እነዚህ ሴቶች ስማቸውን ሲነግሯችሁ ነው ነብይት ነሽ እንደ የምትለው ጎረምሳ የደወለብህ ነው የሚመስለው። በተለይ ስልካቸውን ሴፍ ካላደረግ እንዴና አቡ ነው የሚሉት። ሰላም ኖት ጋሼ ምናምን ብለህ ስትጀምር አይ ነብይት ጸጋነሽ ነኝ ትላለች። እንዴ ጸጉ ነሽ እንዴ ይምታታባል። ጸጉ ነሽኖት እንዴ ነው የምትለው። ነሽኖት እንዴ ነው የምትላት። እና ይሄ ምናምን ብለው በተለይ ይሄ ተራራ ለሚጸልዩት አዋሳ እንትን የሚባል ተራራ አለ። ምን ነበረ? ታቦር ተራራ ላይ ተሳስተው ወክ አታድርግ። ይመጣል፣ ያጎፈረው ይመጣል፣ መላጣው ይመጣባል፣ የከሰው ይመጣባል። በጾም ጸሎት ሁሉም የተነቡ ይባል። አሁን የታቦር ተራራ ላይ ምን የለም ካላችሁ ከወፍ ጀምሮ እንስሳ የለም። አንድ ጫካ ውስጥ ጥንቸል እንኳን አይኖርም። የለም ተሰደው በእነሱ ድምፅ ምክንያት ሀያ አራት ሰዓት እየጮሁባቸው ማለት ነው። የእንስሳት ፍልሰት ሁሉ ነው ያካሄደው የታቦር ተራራውማ ጩኸት ማለት ነው። እና ይህ ዋናው ዓላማ እነዛ ደግሞ አስቧቸው። እነዚህ ደግሞ ወደ እግዜር ሁሉ ጠጋ ብለዋል እኮ ተራራ ላይ ወጥተው። ለእነዚህ ሰዎች አንደርስታንዲንጋቸው ምንድን ነው? በቃ ጠጋም ወደ ሰማይ ጠጋ ብሎ መጸለያቸው። በእርግጥ መጽሐፍ ቅዱስ ላይ ያለ ልምምድ ነው። ኢየሱስም ወደ ተራራ ሄዶ ጸለየ ነው። ኢየሱስ ብቸኛ የሚሆንበትን ቦታ ፍለጋ ነው ተራራ የሚሄደው። በዘመኑ ላይ የነበረው ሰዎች ገለል ማለት ሲፈልጉ የሚሄዱበት ቦታ ተራራ ስለነበረ ነው እንጂ ሐዋርያቱን እኮ ተራራ ላይ ከዛ በኋላ ሲጸልዩ አታያቸውም። መንፈስ ቅዱስ ከወረደ በኋላ መንፈስ ቅዱስ ራሱ ሲወርድ በሆነ ተራራ ላይ እኮ አይደለም የወረደባቸው። ታውቃላችሁ አይደል? በነ ማርታና በነ ማርያም ቤት ሲጸልዩ ሳለ 120 የሚያክሉ ሰዎች የኢየሱስ እናት ማርያምን ጨምሮ በተሰበሰቡት ሁሉ ላይ በቤት ውስጥ ነው መንፈስ ቅዱስ በኃይል የወረደው። አንድ ቦታ ላይ ልጠቅሱልኝ አትችሉ። አንድም ቦታ ላይ ጴጥሮስ ወደ ተራራ ወጥቶ ጸልይ የሚል አታገኙ። ከኢየሱስ ጋር ግን ወጥተዋል። ከዛ በምኩራብ ከዛ በነ ስምዖን ቁርበት ፋቂው ቤት ምናምን ነው ሲጸልይ የምታዩት። ከተማ መሀል ነው የሚጸልዩት። እነዚህ ተራራ ላይ የሚወጡት አንደኛ ኤልያስ ቀርሜሎስ ተራራ ላይ ወጥቷል ብለው ስለሚያምኑ ነብይነታቸው ከኤልያስ ጋር እንደሚስተካከል ስለሚያምኑ የእነሱ ቀርሜሎስ ተራራ ታቦር ተራራ ነው እና እዛ ላይ ይወጣሉ እና እዛም ላይ ወጥተው ከፍም ብለው ለሰማይም ቀርበው እግዚአብሔር እንደሚሰማቸው ስለማያምኑ በጣም ስለሚጮሁ ጉሮሯቸው ጤነኛ አይደለም እና እድለኞች ነን። በነገራችን ላይ ድምፃችን ኖርማል የሆነ ሰዎች ቢያንስ እግዚአብሔር እንደሚሰማ እናምናለን ማለት ነው።
አይመስልም ብራዘር? የእንትኖቹ በጣም ይገርማል። ታቦር ተራራ ላይ የዱር እንስሶቹ የእንስሶች አለመኖር ይገርማል እንዴ! ብዙ ከእንስሶቹ ይበዛሉ እኮ ነብዮቹ እዛ ላይ። አንተ በጎራ እኮ ነው የሚጸሉት። መንግስት የሆነ ጊዜ ላይ ከለከለ፣ ሰዎች ሞባይል ምናምን እየተዘረፉ። ልምድ ደግሞ ታውቃለህ ከአጋንንት ይበልጣል። አንድ ሰውዬ አንዲት ልጅ እንደዚህ አይነት ሰው አገባች እና ስታገባው የመሰላት መድረክ ላይ ብቻ እንደዚህ የሚጮህ እንጂ ቤት ምናምን አልመሰላት። ከዛ ቤት ያው ማታ ላይ የጸሎትና የቃል ሰዓት አለ አይደል? ገባና በእግሮቻችን ቆመን ቃሉን እንሰማለን አለ ብቻዋን። አላት ማለት ነው። ከዛ ኧረ እኔ በጆሮዬ እኮ ነው የምሰማው እዛው ጋውንና በቃ እዚህ ቁጭ ብዬ ምናምን አለችው። እዛ እግሯን ዘርጋ አርጋ ነበር፣ ጋደም ነገር ብላ ነበር እሷና እሱ እንትን ሲላት እሺ በስነ ስርዓት ተቀምጠን እንሰማለን አለ። አሁን ጮህባት። ይሰማኛል ቀጥል እያልኩ እኮ ነው ምናምን አለችው። ከዛ በሉቃስ ወንጌል ላይ ሲል እንዴ ለጎረቤት ምን ነው የምሰብከው አለው እኮ ነው እዚህ በቃ ቀስ ብለህ ንገረኝ ይሰማኛል፣ ቀስ ብለህ ና እዚህ ጋር ቁጭ ብለህ አካፍለኝ ምናምን አለችው። አው ከባድ እሱ እኮ አስቸጋሪነቱ ለሚስቱ ነብይ እንዳልሆነ አላወቅም። ለዛ አስቸገረው። ለሚስቱ ነብይ እንዳልሆነ አቅም ለዛ ነው የተቸገረው። አውና ልምዱ ከባድ ነው ታውቃለህ። ምዕራፍ ማውራት ትችላላችሁ ወገኖች እኮ ሐሰተኛ ነቢያት የሚለው አሁን ነቢያት የሚለው የክብር ስም ራሱ ይገባችኋል ወይ? እኔ ጥያቄ እኔ ምንም ማን ተቆጣጣሪ አለ? ምንም ተቆጣጣሪ የለም። ገማቾችና ወንበዴዎች ነው መባል ያለባቸው እንጂ ሐሰተኛ ነቢያቶች እንዳሉ መጽሐፍ ቅዱስ ይናገራል። በእርግጥ ግን እንደነዚህ አይነቶቹ አይደሉም። በውሸት መናገርና ግን በቤተ ክርስቲያን ስር ያለመታቀፍ በራሱ ወንበዴነት ነው ይሄ። አሁን ግን ቤተ ክርስቲያን አላቸው፣ እነሱም ከካውንስሉ አብዛኞቹም ፍቃድ አላቸው። ገባሽ? ያው እኔና አንቺ ነን እንጂ ለይተን ይሄ ቤተ ክርስቲያን አይደለም የምንለው እንጂ ካውንስሉ የሚያውቀው ቤተ ክርስቲያን እንዳላቸው ነው። ስለዚህ የዛ ቤተ ክርስቲያን ባለራዕይ ደግሞ እነሱ እንደሆኑ ነው የሚያውቀው። ያው በጣም ብዙ ነገር ነው የወንጌላውያን አማኞች ነገር፣ የመለኮት ጣልቃ ገብነት የሚያስፈልገው ነው። ስለዚህ እግዚአብሔር ጣልቃ ይግባን ነገራችንን ያስተካክልልን እንጂ እንትን ነው። እርግጠኛ ሆኜ ነው የምነግርሽ። እኔ አሁን ፕሮፌት አቤል ምናምን ብል ይቀበለኝ ሰው ይኖራል። ካሁን በኋላ ራሱ ስንቱን ተናገር በትክክል በደንብ በተለይ ጉንፋኑ ሳይለቀኝ አሁን ብል በቃ ይሄ ትክክለኛ ድምፄም እንደነሱ ስለመሰለ ይሄ ከእግዚአብሔር ነው የሚሉት። በዛኛው ድምፅ ብትመጣ ፕሮፌት ነኝ ብለህ ይከፈትልሃል ብቻ በል። ከዛ 500 600 ሰው ቁጭ ብሎ ያዳምጥሃል። ብር ለመስጠትም ወደኋላ አይሉም። የአንድ ወንበዴን ኪስ ለመሙላት ወደኋላ አይሉም። ግን ቤተክርስቲያን ለአገልጋይ እንኳን ቀለብ መክፈል የማትችልበት ሁኔታ ላይ እንዳለች አብዛኛው ሰው አያውቅም፣ ማወቅም አይፈልግም። እኔ ግን ስንት ጊዜ እንደሚከፈትላቸው ነው ምዕመኑ የሚገርመኝ። እኔ በሳምንት ስንት ጊዜ ይከፈትላል ይባላል ሰው። እኔ ፕሮቴስታንት ውስጥ አንዳንድ ዊሽ ክራፍትም ነገር ያለባቸው አገልጋዮች አሉ። በእርግጥ
በቀለበት ላይ ምናምን የሚያሰሩ ደቡብ ሱዳን የሚሄዱ ምዕራብ አፍሪካ የሚሄዱ ላይን አላቸው። ለምሳሌ አንዳንዶቹ መንፈሳዊ አባታችን ብለው ያሳዩን አሉ። ለምሳሌ ሚራክል ተካ የሚባለው ሚካኤል የሚባለው ግለሰብ መንፈሳዊ አባቴ ነው ብሎ ያሳየን ሰው ይሄ ማን ነው? ኡበርት ኤንጅል የሚባለው ሰው ነው። ኡበርት ኤንጅልን ደግሞ ከተመለከትሽው የቡሽሪ መንፈሳዊ አባት ነው። ቡሽሪ ተንበርክኮ ነው ማይክ የሚቀበለው ከኡበርት ኤንጅል። የተያያዥነት እንዳለው እንድታቂ ብዬ ነው። ከዛ እነ ኡበርት ኤንጅል ደግሞ ወደ ኬንያ ምናምን ስትመጪ እነ ነታሻ የምትባል ሴት አለች። በጣም ሀብታም የናጠጠች ሀብታም የሆነች የኬንያን ሕዝብ እየመዘበረች ማለት ነው። እቺ ሴት ደግሞ በመንፈሷ ኮኔክት የምታደርገው ከነ እዩ ጩፋ ጋር ነው። ከዩ ጩፋና ከጆይ ጭሮ ጋር ነው ኮኔክት የምታደርገው። ጆይ ጭሮ መድረኳ ላይ ሄዶ እንትን በሴት በወስተሶች ታጅቦ በሴት ጋርዶች ታጅቦ እሷ ጋር ሄዷል ኬንያ፣ ጆይ ጭሮ ማለት ነው። እዩ ጩፋ ደግሞ መድረኩ ላይ እንድታገለግል ይችን ነታሻ የምትባል ሴት ፈቅዶላታል። ሰሞኑን ጆሲ የሚባል ራሱ ሰሜን ላይ እንደዚህ ሆነ እንደዛ ሆነ የሚል አንድ ጀማሪ ጠንቋ ያላ እሱ የቡሽሪ መንፈሳዊ ልጅ ነው። እነዚህ ሰዎች ደግሞ ሄደው የክሪስ ኤንጀል እና የክሪስ ኤንጀል እላለሁ ክሪስ የሚባለው ሰው አላ ደቡብ አፍሪካዊ የእሱ መንፈሳዊ ልጅ ነው የሚሆኑት። ተጠቅልለው የጆሹዋ መንፈሳዊ ልጆች ናቸው፣ ቲቢ ጆሹዋ ማለት ነው። ስለዚህ መንፈሱ የሚዋረስና ራንክ ሁሉ አለው፣ የስልጣን ተዋረድ አለው። አንዱ የአንዱ መንፈሳዊ አባት በሚል ነው የሚገለጠው ማለት ነው። ኢትዮጵያ ውስጥ የሐሰተኛ ነቢያት መፍላትና በዚህ መጠን ይህን ያህል ተጽዕኖ እንዲፈጥሩ መንገድ የከፈተው የዚሁ የቡሽሪ አዲስ አበባ ላይ መጥቶ በሚሊኒየም አዳራሽ ማገልገል ነው። ታውቃላችሁ፣ የዛን ጊዜ ያረፈበት ሆቴል እነ ሱራፌል ታውቂያለሽ? እሱ ያረፈበት ሆቴል ላይ በትኩሱ ብርድ ልብስና አንሶላ ሳይቀየር እሱ የተኛበት ላይ ተኛለው ብሎ አይ ቲንክ ሸራተን ነው መሰለኝ ሰዎቹን አግባብቶ ቡሽሪ የተኛበት መኝታ ላይ እየተንከባለለ እየጸለየ እንደነበረ በገዛ አፉ መስክሯል። በገዛ አፉ ሱራፌል ደምስ የስ እና ሰውየው የታጠበበትን የተለቀለቀበትን ፎጣውን ምናምን ይዞ እየተንከባለለ ማለት ነው። ትራሹን ምናምን እየተንከባለለ ይዞ እየተንከባለለ ይህንን እሱ ላይ የነበረውን መንፈስ ሲጋብዝ ነበረ። ከዛ በኋላ ነው ሱራፌል ታዋቂ ነብይ የሆነው። ከዛ በኋላ ነው ሱራፌል ሀብታም ነብይ የሆነው። ሀብታም ነብይ ነኝ ብሎ ራሱ እንትን ያለው ማለት ነው። እና ዊችክራፍትም አለው በእነዚህ ሰዎች አገልግሎት ውስጥ አጋንንታዊ ተሳትፎም አለ። ህዝቡን ያደነዘዘ አሁን ህዝብ እየተዘረፈ ራሱ መሆኑን አያውቅም። ማይክሽን ክፈች እስቲ ምዕራፍ ምታቂ ይሄ ባንክ ቤት ታሪክ ሰምተሽ ታውቂያለሽ? አፈዘዘኝ እና ሞባይልን ሰጠሁት፣ የጆሮ ጌጤን ሰጠሁት። አንዳንዶች እንደውም ባንክ ቤት ድረስ ገብተው አካውንት ከፍተው በሁለት መንገድ ይሰራል። አንደኛው በአደንዛዥ እጽ ነው። ሰዎቹ እንዲደነዝዙ የሆነ የሚያደንዛዥ እጽ ያሸትቷቸዋል፣ እንደዛ ያደርጋሉ። ይህ ባለ አእምሮቹ ዘራፊዎች ማለት ነው። በአጋንንት መንፈስ ደግሞ ሰው የሚያደነዝዙ አሉ። ቀለበታቸው ጋር ደብተራ፣ ይሄ ከኦርቶዶክስ ቤተክርስቲያን አፈንግጠው የወጡ ደብተሮች አሉ። መተዳደሪያቸውን ጥንቆላ ያደረጉ ማለት ነው። እነዛ ጋር ሄደው ያሰራሉ። ታውቂያለሽ? የግርማ ሞገስ እንደሚያሰሩ ነቢያት ቸርቾቻቸው ላይ የቸርቾቻቸው መሀል ላይ መድረካቸው ላይ ቆፍረው የሚቀብሩ ነቢያትና ሐዋርያትን የሚሉ ሰዎች አሉ። እግሮችን ወደ እነሱ የሚያፈጥን መንፈስ በየቸርቹ ማለት ነው። ሰው እየተንቀለቀለ እነሱ አዳራሽ ጌታን ስለሚወዱ የሚሄዱ ይመስላቸዋል ብዙ ሰዎች። አዳራሽ ሞልተ
ኦቨርፍሎ የምትሆነው ያስቀበሩት የግርማ ሞገስ የምናምን ምናምን መንፈስ ስላለ ነው። ሰዎችን ሽቶ የከተማችን ውስጥ ሰዎችን ሽቶ እየቀባ የሚያደነዝዝ ነብይ ነኝ የሚል ግለሰብ አለ። ሽቶ ከቀባቸው በኋላ ሰዎች በቃ ሰነዳቸውን ይሰጡታል፣ መሬታቸውን ይሰጡታል ለዚህ ሰውዬ እና ብዙ ጉዳይ ነው ያለው። አሁን ስለ ሐሰተኛ ነቢያ ጌታ ቀብቶ ሰው ነው ይሳሳታሉ ብና ይላል። የቅድም የቀባጠረው ልጅ ገብቶ ሰው አይደሉ? ሰው አይሳሳትም። ሰው ብቻ አይደሉም፣ ከመናፍስቱ ጋር ግንኙነት ያላቸው ሰዎች ናቸው። አንዳንዱ ቴክኒካል በሆነ ነገር ይሸውዳል። ልክ እንደነ እስራኤል ዳንሳ ስምህን ያጽፍህና ለጌታ ታሪክን ጻፍለት ይላል። ነብይ ጋር ለመሄድ ለጌታ ታሪክን ስትጽፍ ለልጄ ለምዕራፍ፣ ለወንዱ ልጄ ለሱራፌል፣ ለሚስቴ ለኤልሳ ምናምን ብለህ ጻፍ ይለዋል። ስም ዝርዝር ለሚስቴ ለኤልሳ የሥራ ደጆች እንዲከፈቱላት የቀዘቀዘ ንግዱ አንተን እንዲል፣ ለልጄ ሱራፌል የጀመረውን የማስተርስ ትምህርቱን እንዲጨርስ ትጽፊያለሽ። ከዛ ግለጠው ጌታ ፊት ይሉሻል። ያንበረክኩሽና የሆነ ነገር ጨነውብሽ ሙሉን አንብበው ያነበቡትን በቃል እየደገሙ ይነግሩሻል። ይሄ ባይምሮ የተሸወድሽው ነው። ንፍዝ ያለ ስለሆነ ሰውየው። በተለይ ደግሞ ጴንጤ እንደምታውቁት ነው። ሃይማኖቱ ራሱ ለመጸለይ አይንን ጨፍን ነው የሚል። ከማታውቀው ሰው ጋር ራሱ ምግብ ስበላ አይንን እንድጨፍን ነው የጴንጤ ማህበረሰብ የሚያበረታታ። እኔ ግን እነግርሃለሁ አዲስ ትእዛዝ ነው፣ ያቡና ነው ብላችሁ ተግብሩት። ከማታውቁት ሰው ጋር ስትበሉ አንድ አይናችሁን ጨፍኑ፣ አንድ አይናችሁን ገልጣችሁ ሰውየውን እያያችሁ ጸልዩ። በአንድ አይናችሁ በመንፈስ በአንድ አይናችሁ በስጋ ባችሁ እንደው ተርፋለሁ ነው ክልትው ነው የምትለው በዚህ እምነት ቸርችም ማታቁት ፓስተር ጋር ሄዳችሁ ማታቁት ፓስተር ቢሮ ገብታችሁ አይናችሁን ጨፍናችሁ አጸልዩ። ጌታ አይናችሁንም ገልጣችሁ ይሰማል። ከእናንተ አይን ምን አለው ጌታ? እውነት ነው፣ እውነት ነው። ጌታ የብርሃን ጌታ ነው። አምፖሉን እያየህም ጸልይ። አንዳንድ ጊዜ ይኸውላችሁ እኛ ሰፈር ማቲ ያውቀዋል መሰለኝ ታሪኩ ሎስት ፋይንደር የሚባል ቤት ነበር ታውቃለህ? መስቀለኛው ወረድ ብሎ ሎስት ፋይንደር የጠፉትን ፈላጊ የሚባል አንድ ሚኒስትሪ ነበር። አውቀዋለሁ። ፓስተራቸው በምን እንደሞተ ታውቃለህ? በምንድን ነው የሞተው? እንደ ፖሊስና ህብረተሰቡ ላይ ሁሉ የተነገረ እኮ። አዎ ልክ ነህ። ፓስተር ማስሬ ከወጣ በኋላ ፓስተር ማስረሻን እዚህ ያለ ሰው ብዙ ሰው ያውቀዋል። አዎ ከሱ በኋላ የገባው ሰው አሁን ደግሞ እሱ ፓስተር በዛ ጊዜ አጠንተው እንደዚህ ሚኒስትሪዎችና ቸርቾችን ማይክ ስፒከር ምናምን የሚዘርፉ ሰዎች ነበሩ። ኪቦርድ ስፒከር ምናምን ይዘርፋሉ የቸርች እና ጌታን መቀበል ምናምን ፈልጋለን ጸልይልን ፓስተርዬ ምናምን ብለው ገብተው ከዛ ሰውየው አይኑን ጨፍኑ ዘመጸልይ አረዱት። በኢየሱስ ስም አረዱት። ከዛ ስፒከሩን ምናምን ጭነው ጓዙን ጠቅልለው ሄዱ። እኔ ብራዘር እውነቱን ነው የምነግርህ። የማላቃቸው ሰዎች ገብተው ጌታን ልቀበል ነው ምናምን ቢሉ ተቀበሉ እናንተ። እኔ አይኔ ማየቴን እቀበላለሁ ነው የምለው። ማየቴን እቀበላለሁ። አይኔን ፍጥጥ አድርጌ አላርገበግበውም። ሁሌ የተፈጥሮ ንፋስ ሲነካ የሚያቃጥላላ አነባለሁ። ይሄ ልጅ ለጌታ ያለው ፍቅር ብትለኝ ነው አልጨፍነውም። አይኔን ራሱ ይሄ ልጅ ጌታን ይወዷል በእንባ ነው ምናምን ብትለኝ ነው እንደዚህ አይኔ ገልጬን ለ3 ደቂቃ ለ4 ደቂቃ ምጸልይል። ትቀልዳለህ እንዴ? ደግሞ በዚህ ክፉ ዘመን
ከልቦን አይመስልም ብራዘር? እኔ የማላውቀው ሰው ጋር አይኔን ጨፍኛ አልጸልይም። ቸርች ውስጥ ራሱ አሁን አላምናቸውም። ግማሹን ምዕመን ከኋላም እንደሚያደርገኝ ምን አውቃለሁ? ገላልጬ ነው የምጸልየው እየገላመጥኩ። ከፈለክ ይደብር ማንንም አላምንበት ሲቹዌሽን ላይ የደረስኩት በዚህ ሰዓት ላይ። እኔ ቆቅ ብትሆኑ ጥሩ ነው። ጌታም እንደ እርግብ የዋህ እንደ እባብ ልባሙን ነው ያለው። ዝም ብላችሁ አትጃጃሉ። በእውነት እንዴ ለምሳሌ ለምን ብላችሁ እስቲ ጠይቁ። ለምን ብላችሁ ጠይቁ። ኖርማል ቸርች ስትሄዱ ካሜራ እንዳትቀርጹ አትከለከሉ። ታውቃላችሁ እንደማትከለከሉ። ሐሰተኛ ነቢያት ጋር ካሜራ አውጥቶ መቅረጽ አይቻልም። ለምን ብላችሁ ጠይቁ እስቲ። እኛው ያው እዚህ በካሜራ የሚቀረጽ ለዩቲዩብ የሚሰራ ስላለ እኛ የቀረጽ ነው ይበቃል ብለን ነው ምናምን አይደለም። ሚስጥራቸው እንዳወጣ ነው። አታላዮች ስለሆኑ ነው። ከባ እግዚአብሔርን አይፈሩትም። ሶሻል ሚዲያን ነው የሚፈሩት። ሶሻል ሚዲያ ላይ ሚስጥራቸው እንዳይዘረገፍ ካሜራህን ለምን እንደሚከለክሉ እንዴ? ኮንሰርት ላይ ሄደህ ቀርጸህ አይደል እንዴ የምትመጣው? ምን ችግር አለ? ኮንሰርት ላይ ለምንድን ነው የምቀርጸው? ለምን እነሱ ቸርች አይቀርጸው? ኮንሰርቱ ዩቲዩብ ላይ አይጫንም እንዴ? ሰውየው አይጭነውም እንዴ? ይጭነዋል እኮ። ስለዚህ ጠይቁ እስቲ። እዩ ጩፋ ቸርች የምትሄዱ ልጆች ለምንድን ነው እዩ ጩፋ ካሜራ ባይፈቅደው ብላችሁ ጠይቁ። መንግስትን ያማሉ፣ ፖለቲካ ነው የያዙት። ለዓለም ሁሉ የሚደርስ የማያፍሩበትን ወንጌል ነው የሚናገሩት። እንደዛ ከሆነ መቀረጹ ለምን ይደብራቸዋል? በሚናገሩት ስለሚያፍሩ ነው ማያስቀርጹት። አመፅ ስለሚናገሩ ነው ማያስቀርጹት። ተቀርጾ ቢወጣ ብዙ ተቀባይነት የሚያሳጣቸውን ነገር ጉባኤ ውስጥ ስለሚደረግ ነው ማያስቀርጹት። ያንን ነገር ጉባኤ ውስጥ ገብተ በአይንቅ አይተ ስታበቃ የእግዚአብሔር ሰው ነው እሱ እያልክ የምትከራከረው ሰውዬ ሀዚምና ደንዛዜ ተደርጎብህ በመናፍስቱ ዓለም አይምሮ ተጠቅቶ እንጂ በልጅነት ጭንቅላትክ እንደዛ አልነበርክ። በአንተ የተባረክ ሰው ነበርክ እኮ። የእነሱ ቸርች መሄድ ከጀመርክ ግን ደንዝዛሃል። ቼክ አድርጉ እስቲ። እነሱ ባለጸጋ ይሆናሉ። ሚሊዮነር ስለመሆን ሲወራ ሄኖክ ጂፒኤስ ጋር ያለውን ምዕመን ይኸው ላጫቸውን እያዝረበረቡ ነው። ሀብታም ስለመሆን ሲሰበክ በቃ እየተንቀጠቀጡ ነው የሚሰሙት። አብዛኞቹን ግን ፊታቸውን ፊዚካሊ አቋማቸውን ስታዩት 3 ጀነሬሽን በላይ ሀብታም ሆኖ የሚያውቁ ሰዎች አይደሉም። በዘር ማንዘራቸው ውስጥ ራሱ ሀብት አልፎ እንደማያውቅ ያስታውቃሉ። የተመጣጠነ ምግብ ችግር ሰውነታቸውን እንዳቀነጨ ነው የሚያስታውቁ ሰዎች በድንዛዜ ውስጥ ሆኖ ሀብታም ስለመሆን በምኞት ዓለም ሲንሳፈፉ ታያቸዋላችሁ። እንዴ ብራዘር፣ በቀን 3 መብላትን ያላረጋገጥክ ሰውዬ ሚሊዮነር ስለመሆን ሲነገር ዝም ብለህ እየታለልክ አሜን የምትለው አንዳች መናፍስታዊ ሀዚም አይምሮና ልብህን አሳውሮ እንጂ አንተ በጤና እንደዚህ አይደለም። በትክክል አለቀ። በጣም ብዙ ሰው በመናፍስቱ ዓለም ተጠቅቷል በሐሰተኛ ነቢያት ምክንያት። እንዴ አትነቃም እንዴ? 2ኛ ዓመት ላይ አትነቃም እንዴ? 3ኛ ዓመት ላይ አትነቃም እንዴ? እላይክ ላይ 4 ቪኤት ሲገዛ አብረከው የመጀመሪያ ወንበር አውርደህለት የመጀመሪያ ስፒከር ሲገዛ ትንሽ ብር አዋተክ የረዳከው ሰውዬ በጥቂት ዓመታት ውስጥ ማትጨብጠው ሰው እስኪሆን ድረስ ሲለወጥብክ አብሮክ ቸርች ጀምሮ አብሮክ እንትን ጀምሮ እናድጋለን ምናምን እያለ ምስኪን ሆኑ ከአንተ ጋር አገልግሎት ጀምሮ በጥቂት ዓመታት ውስጥ ማትጨብጠው ሰው ጋርድ የሚቀጠርለት ሰው ሆኑ ሲለወጥ አትነቃም እንዴ? ጌታ ባርኮት እኮ አይደለም፣ የመናፍስቱ ዓለም ስራ ነው ወዳጆቼ። ባኑ ሀብት እንዲሰበስቡ የሚያደርጋቸው አንተን ካዳሚ እንድትሆን ያደረገ ጠንቋይ እኮ እንደዚህ ነው። ይህ ልጅ ወዶታል መንፈሴ ይላል ጠንቋዩ። ሄዶ ሊያስደግም ሄዶ እዛው ተደግሞበት እንትን ከሰል አቀጣጣይ ሆኖ ይቀራል።
የራያ ጋለ የራያው ሽመል የበላው ይላል ቁጭ ብሎ አንተው ታመጣው አንተው መልሰው እያለ ይካደማል ቁጭ ብሎ ሰውየውን ማለት ነው። በትክክልና ቢያንስ እንንቃ ወገኖች እንንቃ። እንትን ከድንዛዜያቸው አቡናን ተዉት። የኔ ንግግር ሊቆረፍዳችሁ ይችላል። ቃላት አጠቃቀሜ እናንተ እንዳደጋችሁበት ክርስቲያናዊ ማህበረሰብ ኦድ ሊሆን ይችላል ንግግሬ። እኔን ተውኝ። ባይብላችሁን አንሱ፣ ወደ እግዚአብሔር ቃል ተመለሱ። ከዛ የሚሆነውን በዙሪያችሁ የሚሆነውን ነገር በትክክል ተመልከቱ። እኔ እኮ ከአዳሚ ነበርኩ ታውቃላችሁ አይደል? ወየ ጀምስ ቀጥል ይድበ አይ በጣም ይገርማል አቤላ፣ ጌታ ይባርክህ ለማለት ነው። እኔ ግን ግራ የሚገባኝ ከሀገር ከወጣሁ ከ10 ምናምን ዓመት በላይ ሆኖኛልና ድሮ እንደዚህ አይነት ነገር ማለት የስህተት ትምህርት ኒየሚት ክሌሚት የሚል አንድ ትምህርቶቹ ብቅ እያሉ ነበር የሀገር ቤት እያለሁም እና እንደዛ ሲታይ አብያተ ክርስቲያናት ወጥተው ዲናውን ሲያደርጉ ነበረ። ማለት ይህን ቤተክርስቲያን የስህተት ትምህርት ነው ብለው ያወግዛሉ። ምዕመኖቻቸውን እንትን ያደርጋሉ ማለት ነው፣ ያድናሉ። ምን እስኪሆን ነው አፋቸው የተለጎመው? በጣም እናከብራቸው ለወንጌል ዋጋ የከፈሉ ስማቸው አሁን ዘርዝሬ የማልጨርሳቸው በኢትዮጵያ ውስጥ ያሉ አባቶች አሉ። ምን ሆነው ነው? ምን ሲሆን ነው? ትውልዱ በቃ ወጣቶቹ በጣም ይገርሙኛል። ይመጣሉ ቲክቶክ ላይ አያቸዋለሁ። ፕሮፊት እና ፕሮፌት ራሱ አይለዩም። ፕሮፊት ነኝ ይለዋል። እና ይህን ያህል ትውልድ እስኪበላሽ ድረስ ምን ያህል ቢፈሩ ነው? ምን ለዚህ ዋጋ ካልከፈሉ ለምን ሊከፍሉ ነው ለማለት ነው። እና አንተ እግዚአብሔር ይጠብቅ ነው የምልህ። ጌታ ይባርክ። በጣም የሚገርም ነው። ብዙ እንትንን ቪዲዮ ለማየት እንትን እላለሁ። አሁን በጣም ዳታዎች ምን እንደለጠፍ ቪዲዮ እንደሰራህ ብዙ አላየሁም፣ ግን አያቸዋለሁ እና በጣም የሚገርም ነው። እና እሱን ምን ሆኖ ነው ለማለት ነው ማይኬን የከፈተው። ቾች እኮ እንትን አሉ እኮ አንዳንዴ። አሁን ባለፈው እዩ ጩፋስ እዛ ወላይታ ስታዲየም ያዘጋጀው ፕሮግራም ላይ ቃለ ሕይወት አወገዘች፣ ምዕመኗም እንዳይሄድ አስጠነቀቀች። ወጥቶ የስፓይናል ኮርዳቸው የተሰበረ ገባ ብሎ ሁሉ ዘለፋቸው። ምንድነው የሜንላይን ቸርቾች የነበረው ችግር? በእርግጥ አንዳንዶች ለዚሁ ነገር ተጋድለዋል፣ አገልጋዮች ግን እንደ ቤተ ክርስቲያን በመዋቅር ደረጃ በዚህን ያክል መጠን ህዝብ ይሰማቸዋልም ይህን ያህል ተጽዕኖ ያመጣሉም ብሎ ስላልጠበቁ መቃወሙ ላይ ብዙ አልተሰራም ነበረ። ሐሰተኛ ነቢያት ዙሪያ ለህዝቡን በማንቃት ዙሪያ ማለት ነው። በኢትዮጵያ ሜንላይን በሚባሉት ቸርቾች ውስጥ ትኩረት የተደረገው አሁን አንዳንድ ሰዎች ኢየሱስ ላይ ትኩረት እናደርገውና ይላሉ። አዎ ኢየሱስ ክርስቶስማ የእኛ ብቻ ሳይሆን የጠቅላላ የመጽሐፍ ቅዱሱን ትኩረት ነው። እና ወንጌል ዝም ብለው እየተሰባበኩ ትውልዱ ግን በጎን በኩል እነሱ ጋር ነው የሚሄደው። እነሱ መጽሐፍ ቅዱስ ያስተምራሉ፣ ትውልዱ ሙሉ ወንጌል ስብከት ትሰብካለች፣ ትውልዱ ሾልኮ ይሄዳል። ቃለ ሕይወት ታስተምራለች፣ መሰረተ ክርስቶስ ባይብል ስተዲ ትላለች፣ ትውልዱ ሾልኮ በዛ ይሄዳል። ዝም በተማሉ መጠን ኦዲየንሶቻቸው፣ ካዳሚዎቻቸው፣ ሰሚዎቻቸው እንደ ጣዖት የሚያነግሷቸው ሰዎች እየበረከቱ መጡ። ከነሱም ደግሞ ባላቸው ሀብት ባላቸው ተሰሚነት በዝናቸው ተማርከው ሽማግሌዎች ሁሉ ሳይቀር የሙሉ ወንጌል ሽማግሌዎች እዛ ጉባኤ ላይ መገኘት፣ ለቸርች የማይሰጡትን ገንዘብ ለዩ ጩፋና ለእስራኤል ዳንሳ መስጠት፣ ሙሉ ቤተሰባቸውን ወደ ሐሰተኛ አስተማሪ ፋሚሊ ከሙሉ ወንጌልን በሽማግሌ ሰብሳቢነት እኔ እንኳን የማውቃቸው ቤተሰብ በሽማግሌ ሰብሳቢነት ሙሉ ወንጌልን ያገለግሉ የነበሩ ሙሉ ቤተሰብ ይዘው ተዘራ ያሬድ ጋር ሄዱ።
እና በዚህን ያክል መጠን እንትን ሽማግሌ የምትላቸው ሰዎች ሁሉ ወደ ሐሰት አስተማሪና ወደ ሐሰት ነቢያት ደጅ ተባባሪነት ምእመኑ ብቻ ሳይሆን አገልጋይ ነው የሚሉት ሁሉ ሰዎች ተሳቡ፣ ተጎተቱ እና ለዛ ነው ሳይቃጠል በቅጠል ማለት ያለብን። አሁን ጡንቻቸው ፈርጥሟል፣ ኮኔክሽናቸው ጠንካራ ነው፣ እርስ በርስ ይደጋገፋሉ። ሰሞኑን አላያችሁም? ሄኖክ ጂፒኤስ ቸርች ዮሐንስ ኃይሉ ዮሐንስ የሚባል የሐሰት ትምህርት አስተማሪ እንደሆነ በ2009 የመሰረተ ክርስቶስ 13 ሐሰተኛ አገልጋዮች ብላ በዘረዘረችው የስም ሊስት ውስጥ በአንደኛ ደረጃ የተጠቀሰው ኃይሉ ዮሐንስ የሚባለው ግለሰብ የጄፒኤስ ቸርች ባለፈው አገልግሏል። እርስ በርስ ተደጋግፏል። ሚራክል ተካ የጄፒኤስን ቸርች ለመመረቅ ሄዷል። ዮናታን አክሊሉን አይታችሁታል። እነ እዩ ጩፋን አይታችኋቸዋል። እዩ ጩፋ መጽሐፍ ሲያስመርቅ ሄኖክ ጂፒኤስ ተገኝቷል። ለአንዳንዶች አገልጋዮቻችን እርስ በርስ ይያያዛሉ፣ እጅ ለእጅ ይደጋገፋሉ ነው ለአንዳንዶቹ መልእክት። አይደለም። ሐሰተኞች ከምንም ጊዜ በላይ ዩኒየን እየፈጠሩ ነው። ዩኒየን እየፈጠሩ ነው። አንድ ላይ ለመክሰስ እኛን ለመክሰስ ለማሳሰር ሁሉ ተፍተፍ እያሉ ነው። ነገና ከነገ ወዲያ አቡና ታሰረ ከሌ ታሰረ የሚባል ነገር በደንብ ልሰሙ ትችላላችሁ። ስለማንፈራቸው ሐሰታቸውን ስለማንፈራ በህጋዊ መንገድ ይጠይቁን እንጂ ለመጠየቅም ዝግጁ ስለሆነ ምንም ችግር የለውም። እንደ ባለፈው አግተው አንጠልጥለው እንዳይወስዱን እንጂ የሆነ ቦታ እንዳይጠሉን እንጂ ችግር የለውም። እና በዚህን ያክል ደረጃ እርስ በርስ እየተደጋገፉ ነው። የሜንላይን ቸርቾችስ አቅማቸው ተወስዷል። ምክንያቱም ግማሹ ምዕመኖቻቸው እነሱ ቸርች በሳምንት 3 ለ2 ሰዓት የሚያክል ቸርች ውስጥ ያሳልፋሉ። 24 ሰዓቱን የሚከፍቱት የዮናታንን ቻናል ነው፣ የእዩ ጩፋን ቻናል ነው፣ የጄፒኤስን ቻናል ነው። የእነዚህን ሰዎች ቻናል ነው የሚሰሙት። በምዕመን ደረጃ ስንቶች ናቸው በቤታቸው የእነዚህን ሰዎች ዲሽ ከፍተው መስማት ያቆሙት ብትሉ፣ በጠቅላላ ምዕመኑ በእነዚህ ሰዎች ዲሽ ነው መንፈሳዊ ቻናል እያለ እነሱን ነው የሚሰማው። እና ለሙሉ ወንጌልም ለቃለ ሕይወትም ለመካነ ኢየሱስም ብትሉ ምዕመኖቻቸውን አዳራሽ ውስጥ ለ2 እና ለ3 ሰዓት ቢያገኙም ቅሉ 24 ሰዓት ምዕመኖቻቸው ተሰክተው የሚውሉት የእዩ ጩፋ ቻናል ውስጥ ነው። ወደደም ጠላም ሰው ደግሞ ያየውና የሰማው ነገር ይወስደዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከምታዩትና ከምሰሙት ነገር ተጠበቁ አለ። ሰው በሚያየው ወይ በሚሰማው ነው የሚሳበው። ስለዚህ ቴሌቪዥንን 24 ሰዓት ቤትክ ውስጥ እዩ ጩፋ በቻናል በኩል እየጮኸ ጂፒኤስ እየጮኸ ዮናታን አክሊሉ እየጮኸ አንተ እውነተኛውን ርዕቱ የሆኑን ወንጌል ነው የተከተልኩት ልትል፣ የሙሉ ወንጌል አባል ነኝ የቃለ ሕይወት አባል ነኝ ልትል አትችልም። አባልነት አዎ በአካል እዛ ነው። በቲቪ ግን አባልነት የሐሰተኛ ነቢይ አባል ነህ። አለቀ። እኔ አማኙን ሁሉ የእነዚህን ሰዎች ቻናል በመሰረዝ እነዚህን ሰዎች ከቴሌቪዥኑ በማስወገድ ለእግዚአብሔር ታማኝ ሆኖ መኖር አለበት ብዬ አስባለሁ። እርግጠኛ ነኝ ባለትዳር የሆናችሁ ሰዎች ሴቶች ወንዶቻችሁ ሌላ ሴት ጋር ቢሄዱ ደስ አይላችሁም አይደል? አለቀ። ሴቶች ወንዶች ሴቶቻችሁ ሌላ ወንድ ጋር ቢሄዱ ደስ ይላችሁ አይላችሁ? እግዚአብሔር ላይ እየወሰለታችሁ ነው። ጤናማ ትምህርት የማትሰሙ ሰዎች፣ የእግዚአብሔርን ቃል የማትሰሙ ሰዎች ለእግዚአብሔር በሆነው እውነት ላይ በክርስቶስ የዳናችሁበት እውነት ላይ ሙሽሪት ቤተ ክርስቲያን ውስጥ አካል የሆናችሁበት እውነት ላይ እየወሰለታችሁ እያመነዘራችሁ ነው። በምን? በሐሰተኛ ነቢያት ቻናል እያመነዘራችሁ ነው። የሐሰተኛ ነቢያት፣ ሐዋርያት፣ አስተማሪዎች አዳራሽ ውስጥ በመገኘት እየወሰለታችሁ ነው። አለቀ አለቀ። መጽሐፍ ቅዱሱም የሚለው ለምስሉ ያልሰገዱ ምስሉንም በከንፈሮቻቸው ያልሳሙ 7,000 ምርጦች አሉኝ አለ እግዚአብሔር። አለቀ በቃ። ለምስሉ ከሰገድክ በከንፈር ከሳምክ እነዚህን ሰዎች በመወደስ ነው ህዝቡ የተሞላው። ቢያንስ ሰው እኮ እዛ ይድናል። ምን ሰምቶ ይድናል? ምን ሰምቶ ይድናል?
ወንጌል የሌለበት ቦታ ብር የተሰበከበት ቦታ ኢየሱስን ተቀበለ ልትል ነው? 100 ብር ኖታን ተቀብሎ ሊሆን ይችላል እንጂ ጌታን ተቀብሎ አይደለም የሚመጣው ሰው እዛ ቸርች። ምክንያቱም ባለጸጋ ስለመሆን የዚህን ዓለም ሀብት ስለመያዝ ከዛ በኋላ ግማሹን ደግሞ የግለሰቡን ታሪክ ተሰብኮ ነው የሚመጣ። አንዳንድ ነገሮችን ማስተካከል አለብን ብዬ አስባለሁ። መቆየት ካለብኝ ሰዓት በላይ ነው የቆየሁትኝ። ይቅርታ አድርጉልኝ። ወራ አድርጉ ወጣ እንዳትሉኝ። ይብቃኝ፣ ልውጣ። በቃ ነኝ። ተባረክ። ተባረኩልኝ። ቴንኪው። አመሰግናለሁ ሁላችሁም ቴንኪው። ጀምስም ቴንኪው፣ ረዲም ቴንኪው ስለሰማችሁ ንብታችሁም ያላችሁ ሰዎች። ማቲ መች ደህና ደርሽ? አቤላ ዛሬ ደህና ነህ? ለነገሩ ድምፅህ ሻል ይላል በቀደሙ። ማቲ እሺ ምዕራፍ አልደከመህም አንተስ? እኔ እንኳን እዚች ጋ የሆነች ነገር እየሰራው ነው እየሰማችሁ ያለሁት። ትንሽ መቆየት አይቀርም፣ ግን እዚህ ጋር ብንጨርስ ጥሩ ነው። አይ ቲንክ 9 ሰዓት ሆነ። ማቲ ተባረክ። በጣም የሚገርም ጊዜ ነው። በጣም የሚገርም ወንድም ነው። በእውነት ለመናገር አፕሪሼት አድርጌው ማለት በመቃወም በዚህ ጊዜ ምንም ውስጥ ያሉትን ምዕመናን በዛ መልኩ ማኑፕሌት የሚያደርጉ ናቸውና እንደዚህ አይነት ስራ የተሰራባቸው ሰዎች ነገ ጤነኛ መንፈሳዊ የሆነ ህይወት ለመኖር ራሱ ጤነኛ ኮሚኒኬሽን ከእግዚአብሔር ጋር ለመፍጠር በጣም ነው የሚቸገሩት። በጣም ይቸገራሉ። መቼም እዛ ሄዳችሁ አይታችሁ የወጣችሁ ሰዎች ታውቃላችሁ። ወደ ትክክለኛው ትራክ ለመግባት ትቸገራላችሁ። እኔም ማቃቸው ልጆች አሉ በነፍስ ታስረው እንደ ጠንቋይ ቤት ካዳሚ ከዛ ከወጡ ፊታቸውን ከዛ ቸርች ወደ ሌላ ካዞሩ የእግዚአብሔር ቁጣ እንደሚመጣባቸው የሚያስቡ ልጆች ነበሩ። እና አንድ ኮርስ አላቸው አሉ ዲሳይፕልሺፕ ብለው የሚያስተምሯቸው። ሲጀመር ደቀ መዝሙር የማድረግ ትምህርት ሰው እንዲከተል ሳይሆን ሰው ጌታ እንዲከተል ነው። ያው እነሱ ግን ለግል ዓላማቸውን የሚቀርጹት ራሱ ትምህርቱን እና አንድ ኮርስ የሚሰጡት ምንድነው ማስመከር የሚል ነው። ማስመከር ብለው ያስተምሯቸዋል የሚሰበስቡትን ሰው። አንዳንዴ ትንቢቱን ሊጠራጠር ይችላል ሰው፣ ፕሮፌትነቱን ሊጠራጠር ይችላል። ከተጠራጠረ ምን ሊያደርገው ነው? ከተጠራጠረ በቃ አስተኳሽ እንዲመጣ ማስመከር የሚባል ትምህርት ያስተምሯቸዋል። እና ትምህርቱ ምንድነው ማስመከር የሚባለው? እኔ ለምሳሌ ከአንዱ ጋር ሆኜ አረ ፕሮፌት እኮ አበዛው እኮ በቀደም እንዲያደርገው ነገር ልክ አይደለም ምናምን ብል የነገርኩት ልጅ ሄዶ ፕሮፌት ጋር ቢሮ ገብቶ ከሌ ስላንተ እንደዚህ እያወራ ነው እና ጠርተህ ብትመክረው ጥሩ ነው። ይሄ በፊት እንደነበረው 1:5 አደረጃጀት በሉት እኮ በቃ ለመልካም ነገር ቢሆን 1:5 አደረጃጀት አሪፍ ነው፣ ጥሩ ነው። ለክፉ ነገር ስትጠቀሙበት አስቡት። ስለዚህ በዙሪያችሁ ካለ ሰው ጋር ስለ ፕሮፌቱ ትክክል ያልሆነ ነገር ማውራት ብትፈልጉ ይሄ ነገሩ ግን ልክ ነው እንደ እግዚአብሔር ቃል ነው ብላችሁ መቼም ቀጥታ እሱ ጋር ከመሄዳችሁ በፊት አንድ ሰው ማማከር ልትፈልጉ ትችላላችሁ። አትማከሩም በጭራሽ። ያማከራችሁ ሰው ሄዶ ይናገራል። ከተናገረ ትጠራላችሁ። ከተጠራችሁ ሃንድል በሚያደርግ መልኩ ያረጋችኋል። በጣም የቅርቡ ሰው ከሆናችሁና የምትጠቅሙት ምናምን ከሆነ እያለቀሰም ቢሆን ምንም ችግር የለባቸውም። ባይዘው ከጥቅማቸው አንፃር ስለሚያዩ እናንተ በጣም የምታስፈልጓቸው ከሆነ በጣም ሀብታም ሆናችሁ እንደዚህ አይነት ጥያቄ ያነሳችሁ ሰዎች ምናምን ከሆናችሁ ይጣራችሁና እንባውን እያዘራ እኔ በጌታ ፊት ቀን ከሌት ስላንተ እያለቀስኩ ስላንተ ስራ ስላንተ ህይወት እየተጨነቅኩ አንተ እኔን እንዲህ ብለህ ትናገረኛለህ ብለው ስቅስቅ ብለው ያለቅሳሉ። ከዛ እግዚአብሔርን የበደላችሁ ያህል እንዲሰማችሁና ያን ጥያቄ ሁለተኛ እንዳታነሱ አድርገው ማኑፕሌት ያደርጋችኋል።
አንዳንዶቹ ደግሞ በመንፈሳዊ ነገር ደካማ የሆኑትን ሰዎች ደግሞ ይጠሯቸውና አለቀ አተርፍም ይሉታል። እኔ እግዚአብሔር ሰው አይደለሁም ከ15 ቀን ህይወትህ አያልፍም ትባላለህ። እየተከተልክ እግሩ ላይ እየወደክ እባክህ ምሕረት አድርግልኝ እያልክ መጮህ እንጂ ሌላ ምንም እድል አይኖርም። በ15 ቀን ትደፋለህ ሲል በዛ ጎርናና ድምፁ መሞት የምትጀምረው ይሄን ቃል ካወጣበት ጊዜ ጀምሮ ነው። ለመራገም ምንም ወደኋላ እንደማይለው አይታችኋል ቲክቶክ ላይ። ለምን ገንዘብ አታስገባም የጸሎት ብሎ በተኛበት ትሸናለህ ሲል ሰምታችኋል። እነሱ እኮ ነው በቃ ቸርች ከፍተው አዳራሽ ይዘው የተቀመጡት እኮ ሐሰተኛ የሚባሉት በእነሱ ባች ያሉት ናቸው። ከላይ ጀምሮ ያሉት አስተሳሰባቸው እንደዛ ነው። ይሄ ሰውዬ ያው በጣም ፋራ ሆኖ ፊት ለፊት ወጥቶ ሚዲያ ላይ ወጥቶ አሸናለሁ ምናምን አለ እንጂ ሌሎቹ በድብቅ የሚሰሩት ተክተው የሚሰሩት ይሄን ስራ ነው። በተለይ ትክክለኛ የህይወት ምስክርነት የሌላቸው አገልግሎታቸው ጤናማ ያልሆነ ገንዘብ ላይ ትኩረት የሚያደርጉ ሰዎች ጋር ህብረት ለማድረግ አትሂዱ። አካባቢ ቀይራችሁ ብትሄዱ ኢቭን እንኳን በጓደኛ ተስባችሁ ምናምን አሪፍ ነው ምናምን ብለው ከወሰዳችሁ እንዳትሄዱ። እንደዚህ አይነት ቦታ የምትሄዱበት ቦታ ነው የእናንተን ነገር የሚወስነው መሰረት ነው እዛ ቦታ ላይ ያለው። ስለዚህ በየቀኑ ስብከት ትሰማላችሁ፣ ትምህርት ትሰማላችሁ፣ ስትሄዱ ተቀብላችሁታል፣ በዛ ነገር ትጠመዳላችሁ። ይኸው ሐሰተኛ ነብይ ተብሎ ዘይት መሸጥ ሲባል እዚህ ኮሜንት ሴክሽን ላይ ትመጣና ገና አሁን እየተሸጠ ያለው 1000 ብር ነው ገና 5000 እናስገባዋለን ትላለህ። ዘይት ካላዋጣን ሙዝ ደግሞ ይዘን እንመጣለን ትላለህ። እንደዚህ አይነት ቦታ ላይ ህብረት ብላችሁ ራሱ መቀመጥ አይሆንም። ሳይኮሎጂካሊ እኮ በጣም እንድንጎዳ በእምነታችን ድክም እንድንል እለት እምነታችን እየወረደ እየቀነሰ በእግዚአብሔር ላይ ያለው መታመናችን በፕሮፌት በሚባሉ ሰዎች ላይ እንዲሆን ቃሉ እኛ ስናወራው ኃይል እንደሌለው እየቆጠርን አቅም እንደሌለው እየቆጠርን ፕሮፌቶቹ ሲያወሩት ግን እንደሚፈጠርና ህይወት እንደሚዘራ እየቆጠርን የምንኖረው የህይወት ፓተርን ውስጥ መግባት ለመንፈሳዊ ነገር ምንም አይጠቅምም። ስነ ልቦናችንም ጥሩ አይሆንም። በቃ እውነቱን ስነግራችሁ ይሄ ነው። እኔ ቃሌው ቸርች ነው ያለሁት እና ቢሮ ትፈልጋለህ ሲባል ማለት ደረቴን ነፍቼ ነው የምሄደው። አጥፍቼ ራሱ ቢሆን ማለት አጥፍቼ ራሱ ቢሆን በምን መንገድ ትሪት እንደሚያደርጉኝ ስለማቅ እንደ አባት ነው የምሄደው። እዛ ቦታ ላይ ያላችሁ ሰዎች እዚህ ውስጥ ብትኖሩ በእውነት ናስትባል እየተንቀጠቀጥካ የምትሄደው እንዴ ስለማቅ እኮ ነው። ጠራኝ እኮ ምን አርጌ ይሁን ብላችሁ ያሰባችሁትን ሁሉ ያወቀ ነው እኮ የሚመስላችሁ። ያሰባችሁትን በአእምሯችሁ ያሰባችሁትን ስለሱ እንደው ትንሽ ነገር አስባችሁ ከሆነ ይሁን አይሆን ካላችሁ ሐሳቤ ገብቶት ነው ብላችሁ በዚህ ልክ እኮ እንዳምላክ ነው የምትከተሏቸው። ምክንያቱም ጥንቆላቸውን ስለተቀበላችሁ ስላመናችሁባቸው። እኔ ቸርች ስጠራ ምንም አይመስለኝም። በቃ ፈልገህ ነው ፓስተር? አዎ እሺ መጣው እሄዳለሁ። ይሄ ነገር ይስተካከል፣ ይሄ ነገር እንደዚህ ይሁን፣ እሺ ኦኬ ከኔክስት ጀምሮ እናስተካክላለን፣ እንደዚህ እናደርጋለን። 4 ነጥብ። ይሄን ስላረክ እግዚአብሔር ይባርክ፣ ተባረክ፣ ጥሩ ስራ ነው። እሺ አመሰግናለሁ፣ ቴንክ ዩ፣ እግዚአብሔር ይባርክ፣ አሜን። ወደፊት ይሄ ህይወት ማለት የትም ሄዳችሁ ማታገኙት። እኔ ኪሎ ሜትር አቋርጬ ነው እዛ ቸርቼ በጣም ሩቅ ነው፣ ግን በየሳምንቱ ይሄዳለሁ። በቃ እካፈላለሁ፣ አገለግላለሁ። ለምን እዚህ ዙሪያ እኮ በመቶ የሚቆጠሩ እኮ አሉ። ልምጣ ብል እሺ የሚሉኛሉ ብዙ። አልሄድም። ቀስ በቀስ ማኑፕሌት ብደረግስ፣ ቀስ በቀስ እንደዚህ አይነት ቦታ ላይ ለውጣለሁ ብዬ ገብቼ ቢለውጡኝስ፣ እዚህ መጥቼ የሆነች ብልቃጥ ይዤ መጥቼ ሳወራ ብታገኙኝ አሁን በእኔ አታፍሩም? በጣም ነው የምታፍሩት እኮ በእውነት በጣም ነው። ኧረ አንድ ጊዜ እኮ በጣም ጤነኛ ነበረ ለየለት እኮ ነው የምትሉት። አሁን የዋይፋይ አስገቡልኝ ብላ አስባችሁታል? የዋይፋይ እያገለገልኩ አይደል እንዴ? እየመጣው አይደል እንዴ? ለህይወት የሚጠቅመን እየነገርኩ አይደል እንዴ? ምን ችግር አለው ታዲያ አንተ የዋይፋይ አስገባ ብለህ ምን እንዳይጎልብ ነው? ሰይጣን እያባረርኩልህ አይደል እንዴ? 80 ሚሊዮን ብታስብላችሁ በቃ እዛ እኮ ከሄድኩኝ እንደዛ ነው የምሆነው። ይሄው ጠቅላላ ቲክቶክ ላይ ስክሮል ስታረጉ
ልክ ይጸልይልሻል፣ መልእክት ያመጣልሻል። እውነት ነው እግዚአብሔር ሰው፣ እውነት ነው እግዚአብሔር ሰው ባልሽ ቁጥር ምን ይልሻል? በውስጥ ስልክሽን አስቀምጪ፣ እንደዋወላለን። ስልክሽን አስቀምጪ ስልክሽን። ስትገቡ ይተዋወቋቸዋል። የትም ቤት ነው በእርግጥ እዚህም ስትገቡ ትውውቃለ፣ ይተዋወቋቸዋል። ስትገቡ ሻሎም ሻሎም ብለው ነው የሚቀበሏችሁ። ድምጼ ይሰማል እንዴ? እስቲ አንድ ቁጥር ጻፉልኝ። ቀይ እያበራ ስለሆነ በጥርጣሬ ከምሰማችሁ በጥርጣሬ ከማወራ ጻፉልኝ እስቲ አንድ ቁጥር። እየተሰማው ብቻዬን ነው የማወራው እንዴ? ሁላሳት ድምጼ ይሰማል ወገኖች? ኦኬ ፒስፉል። አብዛኛው ሰራተኛ ነው መሰለኝ። እሺ ናርዶስ ቴንክ ዩ ሶ ማች። ቅድስት እና የሚተዋወቅሽ ምን የሚልሽ እኮ በውስጥ በኩል የሚተዋወቅ ምን የሚልህ ኢንቴንሽናቸው ገንዘብ ነው። ፍላጎታቸው ትልልቅ ህንፃ መከራየት ነው። እስኪሰሩ ድረስ ትልቅ ህንፃ አታጥብብ ተብያለሁ፣ ሰፋ አርግ ተብያለሁ፣ አብዛ ተብያለሁ ብሎ ምንም አንድ ብር የሌለው ሰውዬ ይችን የሐሰት ትንቢት ተማምኑ ከስክራች የጀመሩ አይደሉም። አብዛኞቹ ድንገት በቅለው ጌታ አታሳንስ ብሎኛል ብለው 2000 ሰው የሚይዝ አዳራሽ ነው ያለኝ ጌታ ምናምን ይላሉ። የትኛው ጌታ እንደሆነ እንጂ ኢትዮጵያ ውስጥ ያለው ህዝብ ባክ ኑሮ ራሱ ከብዶበታል፣ ተቸግሯል። ወጣ ብለ ሰራ እያረካ አገልግል። ከማኪያቶ ቤት ቲክቶክ፣ ከቲክቶክ የከፈትካት ሱቅ ውስጥ እንደዚህ አይነት የህይወት ምልልስ ምንም አይነት ጥቅም የለውም። ነገ ላይ አንተም ትቆጫለህ። እስትንፋሳችን በአፍንጫችን ውስጥ የምትኖረው ለጥቂት ጊዜ ነው። አዲስ ኪዳን ላይ ያዕቆብ ጥሩ አድርጎ ገልጾታል። እድሜያችን እንደ እንፋሎት ነው፣ ነገ ይተናል፣ አለቀ። ህይወታችን ላይ እኮ ትክክለኛ ውሳኔ መወሰን ያለብን በተለይ ሲሪየስሊ መንፈሳዊ ነገር ላይ በጣም መታሰብ ያለበት ሲሪየስ ጉዳይ ነው። መንፈሳዊ ነገር ምንም አታመጣም፣ እኔ የፈለኩበት ይሄዳለሁ የሚባል ህይወት አይደለም፣ የሚባል ነገር አይደለም። ያበራሽን ጠባሳ ያየ በሳት አይጮትም የሚባል አባባል አለና ጠባሳው አይ ቲንክ በጣም ትልቅ ነው። መጽሐፍ ቅዱስ ላይ በጣም ብዙ ሰዎች አሉ ከእግዚአብሔር ትራክ ወጥተው ዋጋ የከፈሉ፣ ከእግዚአብሔር መስመር ውስጥ ወጥተው ብዙ ችግር ውስጥ የገቡ ሰዎች አሉና ምንም አይመጣም ብያን በዘፈቀደ የምንገባበት አይደለም። ለህይወታችን ሙሉ ዋስትና ጌታ አለው፣ ሙሉ ዋስትና እና ከታመንን አይቀር መታመን ያለብን በእግዚአብሔር ነው። እምነታችሁን በእግዚአብሔር ላይ እንድታደርጉ የማያረጋችሁ ሰው ምንም አያረግላችሁ። ደቀ መዛሙርትነት አስተላለፉ ይሄ ትምህርት ቤት ለባንዲራ ለመስቀል የምትሰለፉት አይነት ሰልፍ አይደለም። የደቀ መዝሙርነት አስተላለፍ ጌታ ቤት ውስጥ የመጣ ሰው የሚሰለፈው እንደ ትምህርት ቤት አንድ ሰው ከፊት ሊደር የሚባለው ከፊት ከዛ ከኋላ እኛ። እንደዚህ አይነት ክርስትና የለም። እንዲህ ተደርድረን ነው የምንቆም። 10 ከሆነን 10አችንም ፍለፊታችን ክራይስት አለ፣ እሱን ለማየት ፍለፊት ነው እንደዚህ ነው የምንደረደረው እንጂ እንደዚህ ወደኋላ አይደል። በቃ ስለዚህ ወደ ጌታ ቤት ስትሄዱ ፍለፊት እንደሆናችሁ፣ ተጠሪያችሁ ጌታ እንደሆነ፣ የጌታ ደቀ መዝሙር እንደሆናችሁ፣ ህይወታችሁን የሰጣችሁት ለሱ እንደሆነ፣ የህይወታችሁን ዋስትና የወሰደው እሱ እንደሆነ፣ በነጋችሁ ላይ ኃላፊነት የወሰደው እሱ እንደሆነ እንዲሰማችሁ የማያደርጉ ትምህርቶችና ልምምዶች ወስደው የሚጥሉን ቦታ ጥሩ አይደለም እና በጣም ጥንቃቄ አድርጉ። እንደዚህ አይነት ቦታ ውስጥ ያላችሁ ሰዎች አላችሁ፣ እዚህ ውስጥ የውሸት ትንቢት ምናምን የምታመጡ ሰዎች፣
ያው ዘመኑ የሚፈልገው ነገር አለ መቼም። እኔም እኮ አሁን እዚህ ብሞክር እኮ አላጣም እኮ ባይዘው እናንተ እንደምታረጉት በተለይ ብሞክር በፍጹም ነው ማላጣው። 5 ሴቶች ያለው ብል 5 ሴት እዚህ ውስጥ ይጠፋል? አይጠፋም። ሀገር ብጠራ አላጣም። በስራ ጉዳይ ትጨነቃላችሁ ብል አላጣም። ዝም ብዬ እየተነበይኩ ማለት ነው አነገዋለሁ። እኔ ነኝ እግዚአብሔር ሰው እያላችሁ ከታች ኮመንት ላይ እየጻፋችሁ እናነጋለን። 33 ሰው በጣም ብዙ ነው። ይመቻል። ስራ አለ፣ የትዳር ጉዳይ አለ፣ የቤተሰብ ጉዳይ አለ። የምንኖርበት ሀገር አካባቢ ይለያያል። እሞክራለሁ፣ ገምታለሁ። በጣም ብዙ ነው የማገኘው እና እግዚአብሔር ይሰራል። በጣም ጤነኛ ቦታ ሆናችሁ በጣም እግዚአብሔር በቃ የፈቀደው ቦታ ላይ ሆናችሁ ጥርጣሬ የማይፈጠርባችሁ ቦታ ላይ ሆናችሁ ህብረት ብታረጉ ጥሩ ነው። ህብረት በጣም ወሳኝና አስፈላጊ ነገር ስለሆነ እንደነገርኳችሁ እኮ እኔም ባለውበት በቃሊዮት ቤተክርስቲያን ይጋብዛሉ። አንዳንዴ ፕሮፌት ምናምን ብለው ይጋብዛሉ፣ የሚጸልይ ሰው ምናምን ብለው ይጋብዛሉ። ግን እዚህ ሶሻል ሚዲያ ላይ እንደምታውቋቸው አይነቶች አይደሉም፣ በፍጹም አይደሉም። አይገናኙም ጭራሽ። ራሱ የእግዚአብሔር ቃል ያካፍላሉ፣ ከዛ ይጸልያሉ። ስጸልይ መልእክት ተቀብያለሁ ይላሉ።